ከረፍት ተመልሰናል። የጀመርነው ሻይ ጨርሰን ብዙ አወራን። አክቹሊ ዛሬ ደግሞ ጨዋታ ላይ ጎበዝ፣ ትምህርትና ዝማሬ ላይ ብቻ አይደለም። እንግዲህ በመሀልም ሜንሽን አድርገዋል፣ ንዑስ አገልጋይ የሚል ነገር አንስተሃል። ነው ምንድነው የነበረን መረጃ? አንተ በደንብ ታብራራልናለህ። ወደ ወጣት ለማለፍም ስታን እድሜያችሁ ትንሽ ሆኖ እናንተም ደግሞ ወደ ወጣት ማለፉን ሳትፈልጉት ቀርታችሁ ይመስለኛል። አንድ እንዴት ነው ንዑስ አገልጋይ ናቸው ተማሪ ናቸውና አንድ ምድብ ተፈጥሮ ነበርና ስለሱ ምድብና እንቅስቃሴያችሁ ምን ይመስል ነበር? እና እንዳገኘነው ኢንፎርሜሽን በዛ ያ ምድብ በተመሰረተበት ዓመት ላይ የተጀመሩ ከዛ በኋላ የሰንበት ትምህርት ቤቱ ትሬንድ ሆኖ መገለጫዎች ሆኖ የቀጠሉ ብዙ ነገሮች ራሱ ጅማሬያቸው ያኔ እንደነበር ቅድም አንስተነዋል። ስለ ሰኞ ጸሎት አንስተናልና ያኔ የጀመራችሁት ነገር እንዴት ነበር? ከስሙ ጀመረ ካልሳለ አርዴት የሚል ምድብ ነው የተጀመረው እና ይሄ የተጀመረበት ምክንያት ትዝ ይለኛል። ብዙ አገልጋዮች ይህን ኖትስ ያደርጉታል፣ ያስታውሱታል ብዬ አስባለሁ። የቀደሙ አገልጋዮች ምድብ ዮሐንስ ውስጥ እያለን ኮርስ የመጨረሻው ኮርስ ልንወስድ ክረምት ላይ አይደለም። ከዛ በኋላ ወደ ወጣት ማለፍ ነው። ከምድብ ዮሐንስ በኋላ ምንም ምድብ የለም። ኮርስ እንማራለን፣ እንመርቃለን። ያው እንደተለመደው ወደ ወጣት የሚሄዱ ልጆች ሽኝት ይደረጋል እና በአገልጋዩ ሽኝት ተደርጎልን ተመክረን ተዘክረን ነው የምንላከው። ለምን ብዙዎች ወደ ወጣት ይገቡና ይበተናል፣ በቃ ይጠፋሉ። ከህፃናት ያድጉና ተደክሞብን እንደማለት ነው እና ያ እንዳይሆን የሚደረግ ስርዓት ነበር እና ምድብ ዮሐንስ ውስጥ ግን ኮርስ ስንማር እንዳልኳችሁ በጣም እጅግ በጣም ጠያቂ ቲም ነው የኛ ቲም ነበር። ተመራማሪ ብለው ደስ ይለኛል። ለምን መጽሐፎችን እናነባለን፣ አስተማሪ እናስጨንቃለን፣ በጣም እናስጨንቃለን። ያው የነበሩ ምስክሮቻችን ናቸው። እነ ሰይፈ ቴዎሎጂያን ናቸው፣ እነ ኃይሉ ምስጋና አሁን ከቤተክርስቲያን ቅብ ውስጥ ርቀዋል። ብቻ እነሱ ሞዴሎቻችን ናቸው። ዞሮ ዞሮ ስፔሻሊ እኔ በጣም ሞዴል አድርጌ የሚይዛቸው ሁለቱም እና በጣም እውቀታቸው ደስ የሚል እውቀት ነው። እኔ አብዛኛውን ቴዎሎጂ ገብቼ ማውቀው ይልቅ ቤተክርስቲያን ሰንበት ትምህርት ቤት ማውቀው ይበልጣሉ። ለመናገር የተለየ የተወሰነ ነገር አለ እዛ የምታገኘው፣ እዛ ብቻ የምታገኘው አለ። ግን እንደው 65-70% ቤተክርስቲያን ውስጥ ያገኘሁት ይበልጣል ብዬ ነው የማስበው። ለምን በልጅ አይምሮ ያስከው ይበልጣል እዛ ትልቅ ሆነ ከምታገኘው ነገር ማለት ነው። እና እነሱ የሚያስተምሩንን በጣም በዲቴል ነው የምንማረውና ሲፈልጉ ኮርሱ የሚጀምረው 3 ሰዓት ነው። በክርክር በጭቅጭቅ እንዲህ ነው፣ ለምን እንዲህ ተባለ፣ ለምን እንዲሆነ የምንጠይቃቸው ጥያቄዎች ወጣ ያሉ ጥያቄዎች ነበሩ። ከልጅ አይምሮ ወጣ ይላል። አንዳንዴ ትዝ ይለኛል። አንዴ እንደውም በስጋ ነው ሰው ልጅ ሲኦል የሚገባው፣ በነፍስ ነው ሲሞት ስጋው ወደ መቃብር ነው የሚወጣው። ታዲያ ለምንድን ነው አብርሃም ጠብታ ምላሴ ላይ አድርግልኝ የሚለው? ለነፍስ ያስኬዳል እያለ በቃ ፊሎሶፊካል ምርምር እናድርግ ነበር። ትዝ ይለኛል። ክርስቶስ አሁን ሲያደርግ በስጋው ነው በነፍሱ ነው እያልን እንመራምር ነበር። እኛ የምንለብሰው ስጋ የትኛው ነው ስንነሳው ጠጠር ያሉ ቴዎሎጂካል የሆኑ ፈተናዎችን ትምህርቶችን ስለምንል አስተማሪ እኛ ጋር ሲመጣ እውነት ለመናገር ትንሽ ስጋት ነበር እና ትዝ ይለኛል። ትዕግስት አለምፀሐይ ኪነ ጥበብ ክፍል የነበረች ነች። በጣም ታታሪ የኪነ ጥበብ አገልጋዮች ናቸው። ሮዛ፣ ጸጋዬ፣ ትዕግስት ልታስተምረን ትገባና አይ ቲንክ የሆነ ነገር እኔ እርግጠኛ አይደለሁም በወቅቱ የነበረውን ሞመንት እያስተማረች ተሳቀባት ይመስለኛል። ተሳስታ ነው፣ ያው ልጅነት አለ፣ ስትሳሳች እንላለን እና በጣም ትበሳጭና እዚህ ቤት ድጋሚ አልገባም ብላ ተሰይለኛል። የግሪን ትቢያ አራግፌ ነው የወጣሁት እና ለአገልጋዮች ነገረቻቸው። በቃ በሙሉ አገልጋይ ተናደደ። እዛ ምድብ አንገባም ብለው በሙሉ ቀሩ። ኮርስ ጠዋት እንመጣለን፣ የሚገባልን አገልጋይ የለም፣ የሚያስተምር የለም፣ ፕሮግራም የሚመራ የለም፣ መዝሙር የሚያስጠና የለም። በዚህ ግቡ፣ አረፈዳችሁ፣ ወጣችሁ፣ ገባችሁ የሚለን የለም። ዝም ነው። እኛ ምድብ ውስጥ እንመጣ እናያለን፣ ዝም አንድ ቀን እናያለን፣ ሁለተኛ ቀን የለም፣ ሶስተኛ ቀን በቃ እየመጣን እየተሰበሰብን ራሳችን በጸሎት እንከፍታለን። ራሳችን እኔ ዛሬ ትምህርት አስተማሪ ከሆንኩ ሌላኛው ደግሞ ፕሮግራም መሪ ይሆናል። አንዱ ነገር እያለን መዝሙር እንዘምራለን፣ ቅብጥ እያደረግን መዘምራለን። ችግር ቢያዩ ሳምንት ሆነ
ከዛ ይመስለኛል ተሰማቸው ያሉ በጣም ተሰማ። በአንድ አገልጋይ ምክንያት ወይም በአንድ ቀስት ምክንያት እንዴት እንድናደርጋለን ብሎ አይ ቲንክ ተነጋገሩ። እኛም ባለመቅረት ትንሽ ተሰማቸው መሰለኝ። መጡ፣ ተሰብስበው መጡ። እንዳለ አገልጋይ እየዘመሩ ጸጥ አለ። አጋጣሚ ፕሮግራም እየመሩ የነበረው እኔ አቆምን። ከዛ ቆሙ። ማን ያወራ? እኛም ዝም እነሱም ዝም ሆነ። ከዛ ጥልሽ ጀመረ። ተክሌ ሊያወራ ሲል የእኛ ምድብ አስተባባሪ የነበሩት ያኔ ጽጌረዳ ሮቤልና ተክሌ ተስፋዬ ነበሩ የምድብ አስተባባሪዎች ነው። በቃ ተክሌ ሲያወራ አቃተው፣ አለቀሰ። እዚህ ላይ አለቀሰ። በእውነት እኛ እንዲህ ማድረግ አልነበረብንም። ብትጠፉ ምን ያህል እንደምንቆጭ ከምድብ ከታች ምድብ አሳድገ በዚህ ምክንያት እኛም ትተውናል ብንቀር ብትጠፉ ምን ያክል ሊቆጭ እንደሚችል ሳስበው በቃ እግዚአብሔር የሚያቆያችሁ እኛ ይቅርታ አድርጉልን ብሎ ከዛ የአንገት ሐብል እያንዳንዳችን አሰሩልን እንደ ማስታወሻ ናችሁ ተብሎ በጣም ደስ አለን። በቃ በጣም ደስ አለን የሚሰማውን ስሜት አስበው። ከዛ በኋላ ምድብ ዮሐንስ ኮርስ ተማረ። ወደ ወጣት ልታልፉ ሲባል እንዴት ተደርጓል? እነሱም መልቀቅ አልፈለጉም ይመስለኛል። ከዛ ለወጣቶች ደብዳቤ ተጻፈ። ለወጣት ትምህርት ክፍል በአሁኑ ወደ ህጻናት እናሳልፈው ልጆች አይኖሩም ተብሎ ማለት ነው። ከዛ እንዴት ይሁን ምድብ ዮሐንስ አዲስ ሊጨመሩ ነው እኛ ላይ ከታችኛ፣ ያ ደግሞ ማይሆን እና እነዚህ ምን እናድርጋቸው ነው ሲባል አዲስ ምድብ ለምን አንከፍትላቸውም? ቅዳሜ አገልጋይ ስለሚያንስ እነሱ ያገለግላሉ፣ እሑድ ግን ኮርስ ይማራሉ ተባለ። የመዘጋጃ ኮርስ እሺ ተባለ። ምድብ አርድት ተፈጠረ ያን ጊዜ ማለት ነው። እና ያኔ ምድብ አርድት ስንሆን 12 ልጆች ነበር እና ትዝ ይለኛል 6 ወንድ 6 ሴት ነበር። እና ኮርስ የምንማረው ቢሮ ቁጥር 2 ነበረ። በጣም ጠንካራ ኮርስ ነው የምንማረው። ጠንካራ ስላቸው ወጣት ኮርስ ጨርሳቸዋል። ስነ ፍጥረትን ስትማሩ ታውቁታላችሁ። ስነ ፍጥረትን ተሻለ ተበስ ሲያስተምረን 6 ወር ነው በጆት ትምህርቱ የፈጀት። በቃ እያንዳንዷን የስነ ፍጥረት አክሲማሮስን ሙሉ የተማርነው ማለት ነው። እና በጣም ጠንካራ ትምህርት ነው የምንማረው። ስንፈተን ኦፕን ቡክ ነበር። የሚገርማችሁ በጣም ከባድ ትምህርት ነበር። ኦፕን ቡክ ተብሎ የደፈናል ነበር። አስቢ በቃ ጀንደር እኔ ፈተና ልኮቼ አሉ ስቲል አሉ የህፃናት አሉ ቤት ወራ ተቀምጧል። አሁን ያያቸዋለሁ። አንዳንድ ሁልጊዜ ጸጋውን ያብዛልህ የሚል ካልተጻፈ ማለት ነው 15 ከ15 ነው እንደፍነው ከ10 10 ነው እንደፍነው። ምናልባት ኤክስ ከገባች ወይ ግማሽ ወይ አንድ እሱ በቃ እሷን ለማስተካከል በር ላይ ትቆማለህ። ቢሮ መግባት አይቻልም ዝም ተብሎ ማንንም ተሳናት ብድግ እያለ መግባት አይቻልም። ቢሮ ውጪ ነው አገልጋዩ ተጠብቀው። ከዛ አንዱ አገልጋይ ሲነጣጥል ይፈልገን ነው አንዴ ምናምን ነው የምትለው። ዛው ብሎ መግባት አይቻልም እና እንጠብቃለን እታቸው ወርደን እስኪወጣ። አንድ ሰዓት እዛ ግቢ ደግሞ ከተገኘ ሌላ ችግር በቃ እንዳይመሽል እየተቁነጠነጥን እስኪወጣ አገልጋይ እንጠብቅና ጭቅጭቅ ነው። ይኸው እንዲህ ብያለሁ እዚህ ጋር እንዲህ ብያለሁ እያልክ ወይ ግማሽ ታስጨምራለህ። ዛሬ ለኔ ግማሽ ጨምሮ አደረ ማለት አንዱ ላይ ደርሻለሁ ያንኛው በንጋታው እንደዛ ነበርና አርዴት ምድብ ስንገባ ቅዳሜ እናገለግላለን፣ መዝሙር እናስጠናለን። በየምድቡ መዝሙር ጥናት አለ፣ ፕሮግራም እንመራለን፣ ትምህርት ለህፃናቶቹ እንሰጣለን። እሑድ ተማሪ ነን ማለት ነው። እሑድ እንማራለን። ከዛ ምድብ አርዴት እያለን ስትሪክት ሆነን በመንፈሳዊ ህይወትም ትንሽ ከፍም ስላለን መጠንከር ነበረና የማህበር የቁርባን አገልግሎት ጀመረ። በማህበር ነው እና አንድ ላይ በጋራ ንስሐ አባትን ይዝና ንስሐ ተራ በተራ እየገባ እሳቸው ጋር ንስሐ እንገባለን። ከዛ ቀኖና እንቀበልና ቀኖናችንን ጨርሰን በጋራ ሄደን እንቆማለን። እንዲህ አይነት ትሬንድ ተጀመረ። በጎ አገልግሎት ነው። በእርግጠኛ በጣም ፍሬ የሚያሰጥ አሁን ላይ ያጣ ነው። እንደው ያን ዘመን የሚያስናፍቅ ዘመን ማለት ነው። እውነተኛ የእግዚአብሔር መንፈስን ታገኛለህ። እግዚአብሔር ከአንተ ጋር ሲሆን በቀጥታ ግንኙነት ሲኖር ይታወቃል። እንዲህ ምልህ በምክንያት ነው። በራሴ በህይወቴ ውስጥ ያየሁት ነገር ስላለ ማለት ነው። ምን ጾመው እስከ 1 ሰዓት ነበረ። በቃ በትሩፋት ነው ምን ጾመው እስከ 1 ሰዓት ተብላ አይደለም። በመካከላችን ውስጥ በትምህርት በቤተሰብ ምክንያት የማይፈቀድለት ካለ የእሱን ጾም ውስድና ጾም ነበረ ምናምን። በቃ ደስ የሚል እንትን ህብረት ነበረው እና አብረን ነው የምንቆርበው፣ አብረን ነው ጾም። ከዛ ጸሎት ያስፈልግ ነበር። ታዲያ የጋራ ጸሎት
ምን ተደረገ? የጋራ ጸሎት ለምን አይኖረን የሚል ሀሳብ ተጀመረ እና ለአገልጋዮቻችን የኛ ምድብ ተጠሪ ነበረው ተሻለ ደበሽ ነበር ምድብ አርደት ለተሽለ ማከራው ችግር አለ። ታዲያ እኔ ነግሬላችኋለሁ፣ ሰኞ ክፍት ነው አዳራሽም ጸበል ቤቱ ምንም ስራ የለውም። ሰኞ ሮብ መዘምራን አላችሁ እናንተ አርባላችሁ። ሰኞ ግን ፍሪ ታይም ነው። ስለዚህ ማምሸት ስለማይቻል 11 ሰዓት ጀምረን ለምስከማታ ነው። እሺ ተባለ፣ ተፈቀደልን። ጀመረን እዛ ጸሎት ምድብ ብቻ ነበር ጊዜ ጀመርን። ከዛ አገልጋዮችን መጋበዝ ጀመርን። እንዲያስተምሩ እንጋብዛለን፣ በጸሎት እንዲከፍቱን እንጋብዛለን እያለ ከዛ ለምን ህፃናቱ አይካተትም ተባለ። እኛ ደግሞ የዜማ ጸሎት ጀመርን። ማታ ማታ ጥልሽ በጣም ብርቱ ሰው ነው፣ በነገራችን ላይ የማይሰለች ሰው ነው። ለእንዲህ አይነት ነገር አዲስ ነገር ለማስያዝ የማይሰለች ነው እና እኛ ምን ወሰደንና ወንዶቹንም ሴቶቹንም እና ሄለን ጥላው፣ አይናለም ቢሰጥ፣ ሃይማኖት ነጋ፣ ዘርካለም ካሳ፣ ወይንሸት ገብረመድህን እና አንድ ሄለን ጥላው ነበሩ። ተክለ ዮሐንስ፣ እኔ፣ ሀብታሙ ኃይለሚካኤል፣ የተባረክ ስዩም፣ አዲስ በየነ፣ ቢኒያም ደስ ይለኛል። ኖርማሊ ከና አባታቸው ስም ደስ ይለኛል። ግድ ነው ደግሞ ደስ ይለዋል። ሰው ሙሉ የሚሰሙ ስትታሪነት ስታስታውሹ ደስ ይለዋል እና እንትን አለን ማለት ነው። በጣም ደስ የሚል ጊዜ ስለነበረ ማታ ማታ ጸሎቱ ሲሪየስ ነው። ዜማ እናጠናለን እታችን ነውች እና ማታ ማታ ከመዘመራት ከሌለ እንመጣና ዜማውና ሃሌሉያ እናጠናለን። ከዛ ደግሞ የጾም አጽዋማት ላይ ሰላም ለኪ ቤተክርስቲያን ሰላምታ እናጠና ነበረ። እሑድ ደግሞ ከቅዳሴ በኋላ ቅዳሴ እናስቀድሳለን፣ ግዴታ ነው እሱ ነገር። በነገራችን ላይ ማርክ ነበረው ከዓመት እስከ ዓመት አለ አይደል? አቴንዳንስ ይያዝና በሱ ማርክ ትበያለሽ። በቃ እሱ ጋር ነው ብዙ ሰው የሚበላው። ግማሽ ቅዳሴ በኋላ የመጣ ሰው አይያዝለት ተለያይተው ቢዘው ማርክ ይዘው ጥልሽ ነው። ከግማሽ የመጣ ይያዝ እስከ ግማሽ ቅዳሴ ማለት ፍሬ ከቅዳሴ ከመግባቱ በፊት እስካለው ድረስ የመጣ ይያዝለታል። ፍሬ ቅዳሴ በኋላ ከመጣሽ አይያዝም። ተሳታፊ ነሽ ነው የምትባለው ማለት ነው። እና ማታ ቅዳሜ ማታ ወንበሩን ደርድረን አስተካክለን እንሄደው እኛ ለምድብ አርደት ያለን ማለት ግን ይሄ የተጀመረው ያን ያለች ቅዳሴ ገና ህፃናት እያለን ነው ይሄ የተጀመረው። እኛ ትንንሾች እያለን መጽሐፍ ይሰጠናል። ሽት አለ። በምን የተጻፈ? በታይፕ የተጻፈ ሽት ነበረ። እኔ አሁን የት እንዳለ አላውቅም እንጂ የቅዳሴ ተሰጠው እሱ አለ። በየቴብሉ ይቀመጣል። እሱን ዘርግተን ነው ተሰጠው ምን መልስ የነበረው ህፃናት እያለ ያስታውሳለሁ። እና ይሄ ሁሉ የእነሱን ትጋት ነው የምነግራቸው፣ እኛ አይደለም። እኛ እንደዚያ ያሉ እነሱ ስላሉ እና በሱ ቅዳሴ ተሰጠው በልጅነትሽ ትለምዳለሽ ማለት ነው። እሱን እያነበብን ጠላይ ጮክ ብሎ ይመራናል፣ እንከተላለን። እንደውም አሁን ሳስበውና የድምፅ ቅዳሴያችን አቋቋም የሚቆምበት ከቶፍ እንትኑ ዜማው ራሱ በቃ የተለየ ነው። አሁን ራሱ ማለት ነው ከጥልሽ ጋር አሁን እንኳን አብረን ተሰጡት እኩል ነው የምናልፈው የምንነሳውና ይሄን ሳስበው ያህል ተጽዕኖ እንዳደረገ እኔ ላይ ይታየኛል። እና ሙሉውን ከነሱ ጋር ነው እናስቀድሰው። ከዛ ቅዳሴ ያልቃል አይደል? ታምረ ማርያም ወጭ ተነሳት እንሰማለን። ልክ ታምረ ማርያም ሲያልቅ ተመልሰን ገባና መጋረጃው ወጣቶች አቀራርበው ይጨርሳሉ። እስከዛ አቀራርበው ሲጨርሱ መጋረጃ ውስጥ እንቆምና ጸሎት አለ። እሑድ ላይ ማለት ነው ጸሎት ፕሮግራም አለ። ያ ጸሎት መልካ ማርያምን መልካ ውዳሴ በዜማ ነው የምናደርሰው ማለት ነው። እሱ ማለት እንተና ልክ ካህናት እንደሚሉት እኔ ዛሬ ሰላም ለኪ እንለዋለሁ። ቀጥሎ ያለውን አንደኛው ይላል ተሰማይኪን ይላል። ቀጥሎ ያለውን ከመባኝ ይላል። ቀጥሎ መልስ በጋራ መልሱ እንላለን። እንዲህ በመደዳ ይኬዳል እና ዜማለን። እንደውም አንድ ጊዜ የሚገርም ማስታወቂያ ትዝታ አለኝ እሱ ላይ ነፍሱን ይማርና ቢኒያም ኬሮ ምንለው ሳስታውሳላችሁ ሚወድቅልሽ ተያዘው እና እሱ አይቀርም ከኛ ጋር እኛ ምድብ ነው አብሮ ነው ምንም ስንሄድ ሄደው እና ቆሟል። እሱ ኪሩቤል ተሾመን ታውቁታላችሁ? የአብነት ተሾመ ክራር የሚጫወተው የእሱ ወንድም ነው።
አሁን እንግሊዝ ነው ያለው እሱ ነበር። አብረው እንዲህ ብዙ ሆነን ነው የምናደርሰው እየጸለይን መካከል ላይ ቢኒያም እንትን ይነሳበትና ይወድቃል። ሲወድቅ ከመድረክ ላይ ነው የወደቀው። ከመድረክ ላይ ወደቀ። ከዛ በቃ ደነገጥን። ምንጥላች ታው ደም በደም ሆኖ አልፈን መጥቶታል ወንበር ነው። እዛ ሄደን ትናል አጣጣው ተስንታለ ወደ ራሱ ተመለሰ። በነጋታው እሑድ አይደለ ጸሎት፣ ሰኞ ጠዋት ጸሎት አለ። የት ነው ያለ? ፎቅ ላይ እና እኛ እንዲህ ፎቅ ላይ ተደርድረን የ11 ሰዓት ማታ የጠዋቱን ጸሎት እየጸለይን ዜማ እያደረስን ኪሩቤል አለ፣ እኔ ሱራፌል፣ እኔ ተክለንስ እንዲጠልሽ ምናምን ኋላ ሳጥን ተደግፈን ነው የምንቆመው ብዙ ጊዜ እና እየጸለይን ቢኒ ከፊታችን ቆመ። ኪሩቤል አለ መጥቷል እና ጥላይ እያየኸው እንዳይወድቅ ብሎታል። እየጸለይን እያለ ቢኒያም በአንድ እግሩ ረጅም ሰዓት የሚቆመውና በዚህኛው እግሩ ሊቀይር እንዲህ ሲል ዝቅ ይል ዝቅ ሲል ይወድቃል ብሎ ልጁ ደንግጦ ሲያየው ደናግጦ ጸሎት እስኪቋረጥ በቃ እስኪያልቅ ድረስ ትዝ ይለኛል። ከማናዘ ሊያቅቶ ዜማ ልጁ አሁንም በቀየረ ቁጥር እሱ እግሩ በቀየረ ቁጥር ትዝ ይለኛልና ጠዋት ያን ጸሎት እናደርስ ነበር። የእሑድ ጠዋት ላይ ማለት በጣም ደስ የሚል ጸሎት ነበረ። የእሑድ ጸሎት የጀመርነው አርፍት ይያለን ነው የቅዳሴ ሰው ያለውን ጸሎት የሰኞውን ጸሎት የጀመርነው ያኔ ነው። ትዝ ይለኛል። እንደገና ደግሞ እንዲህ ከንዑስ መወሰድም ተጀመረ። ከዛ በኋላ የተማሪ አገልጋዮችን ልክ እንደኛ አርድት ከኛ በኋላ ቆመ ይመስለኛል። ልክ ከኛ በኋላም ልክኛ ወደ ወጣት አርድትን ጨርሰን ስንሄድ ምድቡም ተቀየረ፣ ስሙላ ተቀየረ። አይ ቲንክ ደቂቅና እንትን ወራዙት ተብሎ ኢሳያስ ኤርሚያስ ምናምን ተብሎ ተቀየረ። አርድትን በዛው ወጣ። ለመጨረሻ ግን ምን ሆነ? አገልጋዮች ግን ከዛ ውስጥ ሙሳን ድሮ ነበር አስታውሳለሁ። በጣም ህጻናት እያለን እንዲሁ ምናምን እያለን የተማሪ አስተንተ አገልጋዮች ነበሩ፣ ግን ደግሞ ቆሙ ነበር የሆነ ሰዓት ላይ። ከዛ ግን እንደኛ ቅዳሜ የሚያገለግል እሑድ የሚማር የሚል ተጀመረ ብዬ አስባለሁ። ከዛ በኋላ ነበረ እና ምድብ አርድት እያለን በጣም ደስ ይል ነበረ። ዓመተ ምሕረቱን አስታውሳለሁ። እኛ የ2000 ሚሊኒየም ተመራቂዎች ኮርስ አንደኛ ዙር ኮርሰኞች ነን። የሚሊኒየሙ ተመራቂዎች ነን። ትዝ ይለኛል። እዛ 2 ዓመት ተማርን። ደስ የሚለው ሽኝት ሲያደርጉልን እጅግ በጣም ደስ የሚል ሽኝት ነው ያደረጉልን። እንጥልሽ ህፃናት ሰልጣኝ በሙሉ ተሰብስቦ ብዙ ደስ የሚል ነገር አወተን አስለቅሰው በግድ ነው እና እዛ ስንሄድ ግን ቃል ገብተንላቸው ነበረ። ፈርማቸዋል። ከ1 እስከ 10 ወጣቶች ህፃናት ሄድ ነው እና በጣም ደስታቸው ነው። ያኔ ስንመረቅ ወጣት ስንመረቅ አንደኛ ከህፃናት ይባላል 10ኛ ተምሮ ወደ ላይ ሲጠራ እንዳለ ህፃናት አሁን ደስ ያላቸው ለእኛ በጣም ደስ አለን። ስንመረቅ ቀጥታ ብሎ ህፃናት ነው የምንሄደው። ሌላ ግብ ተፈጠረ ደግሞ እንደገና ከጽፈት ጋር ማለት ነው። ብዙ ጊዜ ከ1 እስከ 3 የወጡ ልጆች ትምህርት ክፍል እንዲቀር ነው የሚደረገው በትሬንዱ ማለት ነው። እና እኛ ትምህርት ክፍል ኮርስም ባላ አይሆንም ማለት አይናለም እኔና ጆሐንስ መስለኛል ሶስታችንን አንደኛው ከሶስተኛ ወጣ ነው ማለት ነው። እና አንቀርም ማለት ነው። ከሩስ እንባል ትምህርት ክፍል ነው የምታገለግሉት እንደዚህ ያለ እዚህ ላይ በምርጫ ነው እኛ የምንፈልገው ህፃናት ማገልገል ነው ብለን ወደ ህፃናት ተመልሰን በወዙ ትክክል ነው። ብዙም ቅሬታ ነበረ ከትምህርት ክፍል ጋር ግጭት ስለምን እኛ ተውኔት እንሰራ ነበር ሲላችሁ ከሆነ ያኔ ድራማው ሊሰራ እኔና ተክለን ስንሰራው በቃ ግዴታ መሆን አለብን። ኮርሰኛው ደግሞ ምን አገልግሎት አይቻልም። ግጥ ሰው ሊያሰሩ ሲሉ ልብሱን እንደለበስን ተያዘና ትምህርት ክፍል ጽሁፍ ድንቅ ነበር። አይቻልም እንዲህ ተቀባባ ነው ፂሙላ ይፍታ ተባለ። ቀባችን ነው ላላለቀ አይቻልም የቀረበት ጊዜ አስታውሳለሁ። እነሱ ከማን ይመጣሉ? እውነት ነው ትክክልም ነው። በወቅቱ ብናዝንም ብንናደድ አሁን ላይ ሆኜ ሳስበው በትልቅ አይምሮ ትክክል ነው። ህግ ለሁሉም እኮ ነች እና ልክ ነው። እና ትዝ ይለኛል ምድብ አርድት ብዙ
በጣም ደሳስ የሚሉ እንትኖች ነበሩ። የምትናፍቃቸው ቢሆን አገልግሎት ቅድም እያወራን ነበረ። አገልግሎት ራሱ ስንጠይቅ እንዲህ ልክ እንደዚህ ኢንተርቪው ያደረግናል። በነገራችን ላይ አገልጋዮቻችን ምንድን ነው አላማችሁ ወደፊት ምናምን እንባል ነበር እና ሴቶቹ ቤተ ደናግል መግባት መመንኮስ ፍላጎት ነበራቸው። እግዚአብሔር የሚወደው ነው። እኛ ወንድሞች ደግሞ እነ ሴፈን እንጃይን ስላደግ እኛ ሰባኪ ወንጌል ነው። እኔ እንደ ጳውሎስ ጴጥሮስ ጨዋታ የሚል ቲያትር ነበረና ጴጥሮስና ጳውሎስ እና ትኩርት ጨዋታ እና እግዚአብሔር ደግሞ ሲፈቅድ እኔ ተሳክቶልኛል ከእግዚአብሔር ጋር እንዲህ አይነት አገልግሎት ነበረ ያስባለሁ። አርድት የሚረሳል እኔ አንድ ነገር ቅድም የተናገራት ነገር አለች። ጾም ሰዓት ላይ አንዱ የማይችል ከሆነ የማይፈቀድለት ከሆነ አንደኛው ተቀብሎ መጾም። ምናልባት እንደ ክርስትና በጣም እየቸገረን ያለው ጉዳይ ከተመለከታችሁ የአንዱን ሸክም አንዱ መሸከም። አብዛኞቻችን ጠቋሚ የሆነ ሰው ሲወድቅ እንትና እኮ ወደቀ ድሮ ምናምን ነው የሚባለው እንጂ እንትና ምን ሆኖ ወደቀ እሱን ሸክም ነው የሚሸከም የሚል ነገር በጣም ቀርቷል። ምናልባት ይሄ ደግሞ ትምህርት ይመስለኛል። ያው አብዛኛው ለሆዳችን አንመለስም እና ጾምን የሰውን እንትና አይፈቀድለትም እና ተቀብዬለት እኔ ልጹም በጣም ትልቅ ነገር ነው። አንደኛው መንፈሳዊ ስጦታ እሱ ስለሆነ ማለት ነው እና ይሄ ለሁላችንም የሚደክሙትን ማበረታት አለብን። ሁሉ ጊዜ ክርስቲያን እንትን እገሌ ወድቋልና እንደው በቁስሉ ላይ ደግሞ ልጨምርበት አይደለም። ለምን ወደቀ፣ እንዴት ወደቀ፣ ከዛ ደግሞ እንድላግዘው እንዴት ይነሳ የሚለውን ሁሉ የሚያስብ ስለሆነ ይሄኛው አንድ ትልቅ ነገር የሚያስተምረን ነው። ምናልባት እንግዲህ ማራማይት እኔ ላነሳው ነበር እና ቤተክርስቲያናችን ውስጥ 3 ጸጋዎችን አጠቃለው ከያዙ ውስን ሰዎች መካከል ማለት መዘመር ሲባል ያው እኛም እንዘምራለን እንኳን ግን ድምፁ ያለው እንጂ መተወንም ፐርፌክት አድርጎ ሊተውኑ የሚችሉ በዛው ልክ ደግሞ መስበክም ማስተማር የሚችሉ በጣም ውስን ሰዎች ናቸው ያሉት። ሁለቱን ያው አቅርበናቸዋል ከዚህ በፊት አንድ ተርፎን ነበረ ይሆናል ማለት ነውና መዘመሩንም ጥሩ አድርጎ መዘመርንም መስበክንም ማስተማርንም እንዲሁም ደግሞ ኪነ ጥበብ ላይ ደግሞ ወይም ደግሞ ትወናውንም ደግሞ አጠቃሎ መያዝ ትልቅ ጸጋ ነው። እነዚህ 3 ነገሮች እንዴት ዳብሩ? ያው የአገልግሎት ውጤት ናቸው ማለት የአገልጋዮች ውጤት ናቸው። አገልጋዮች ማለት ያዩሃል፣ ጸጋህን ያያሉ፣ እግዚአብሔርም ያግዛቸዋል ማለት እነርሱ እኔ አምናለሁ አገልግሎት አሁንም ቢማም ነው ካልተሰጣ አትችልም። ብዙ ጊዜ ያለው ሰፈር የሚቀመጥ ሰው እኮ ማገልገል ይችላል። በቃ መጠራት ይፈልጋል። ሐዋርያትም ተጠርተው ነው የመጡት። የቤተክርስቲያን ትሬንዱ አሁንም አለ። መንፈስ ቅዱስ አብሯታል። ይሄንን ማመን አለብን። የሚመጡ ሰዎች በትክክል ከእግዚአብሔር ካልተጠራ ማንም ሰው አይመጣም። ወደዚህ መምጣት እንደ ቀላል እናየዋለን እንጂ እግዚአብሔር ካልጠራ በዚህ የሚያክል ቅዱስ ስፍራ ለአገልግሎት አትሹ። እውነት ነው። ብዙዎች ሊያዩ ናፈቁ፣ ነገር ግን አላዩም። ስመዟን ፈተውያን ዘትሬዩ አይደለም የሚባለው። ሊያዩ ሊሰሙ ወደዱ፣ ነገር ግን አልሰሙም ነው የሚለው። ይሄ የእናንተ ያዩ አይኖቻቸው የሰሙ ጆሮቻቸው ምንኛ የተመሰገኑ ናቸው ይላል ቅዳሴያችን አይደለ? እኛ አይኖች ያዩ የሰማንበት ጆሮች እግዚአብሔር ምስጉን አድርጎ ፈጥሮ ነው እንጂ እኛ የሚቻል አልነበረም። እና ለነሱ ደግሞ እዛ ጋር ስትሆን እግዚአብሔር በአንተ ላይ ያለውን ነገር ለነሱ ሊያሳይ ይችላል። አንተ ችለኸው ላይሆን ይችላል፣ አንተ አውቀውም ላይሆን ይችላል። እኔ እኮ መዘመር የሚዋጣልኝ ወይንም የምችል እኮ ላይመስለኝ ይችላል። ለራሴ ዘምር ብባል የመጀመሪያ ጊዜ ሆነ ለመናገር እንዲህ ትላለህ፣ ትፈራለህ። ማይክ ሲደረግልህ ድምፁ ላይ ሊንቀጠቀጥ ይችላል። ግን ሰው ያንተን ጸጋ እግዚአብሔር ደግሞ ለሰዎች ያሳያል ማለት ነው። እና አሁንም ክሬዲቱን የሚወስዱት አገልጋዮች ናቸው። እንዴት ነው? ማን ነው ጥሩ ሊዘምር የሚችለው ማን ነው እንደዚህ ብሎ እና ያበረታዋል። እኔ ለመጀመሪያ ጊዜ ከበሮ ስመታ ጃፒ ፕሬስ ብቻ ስመታችን ጥምቀት ላይ እችላለሁ፣ ግን መምታት ፈራ ነበር። እና አንድ ቀን እያሰለፈችን ጥምቀት እየዞር እና ጠናይል እያሰለፈችን አጠገቤ ቆማ ነበር እየተናገረች። ከዛ መዝሙሩን እንደዚህ በሉ ምናምን ብላ አንሳው አለችኝ። አንሶት ምታምት አለችኝ። እየፈራሁኝ ያኔ ለመጀመሪያ ጊዜ መጣው ትዝ ይለኛል። እና 1991 ዓመት ነበር። በቃ እየፈራሁ መታውኝ። ከዛ በኋላ መፍራት ተውኩ። እና አየኸው እነሱ ድፍረት ይሰጡሃል።
ያለማምዷል። ከዛ ጽጌረዳ ሮቤል ደግሞ እነዚህ ወረብ ደግሞ ትዝ ይለኛል። ወረብ ስናጠና እሷ ታስተምረናለች። 1 2 እዚህ ጋር ተቆርቆሮ እዚህ ጋር አንድ እስከ አንተ እንደዚህ ያሳለባችሁ በቃ ትለናለች። ጆሮዬ ላይ ሁላ ያለ ድምጿ እስካሁን ድረስ እና እኛ ስንለምድ ትለናለች። መጥረጊያ በእጃችን ይዘን መቆንጠጫ ይዘን በመስታወት ፊት ቆመን ነው አረማመድ የምንችለው ትለናለች። እና ያንን እንሄድና የድሮ ሳጥን ከቤት መስታወት አለ እዛ ጋር መቋም እንይዝና መጥረጊያችንን መቆንጠጫ እንደዚህ ቀጭ ያደረግናል ወደ ቤት እናጠና ነበረ እና ትዝ ይለኛል። እና ማህሌትን ቆም ነበር እነ ጥልሽ ደግሞ እዚህ ላይ ያው አርድት እያለን ህፃናት ማደር አይቻልም ግን ለኛ እኔ እንጃ ብቻ ይፈቅዱልን ነበር። እንዴት እንደሚፈቅዱልን አሁንም አላውቅም። ይፈቅዱልን ነበር። ጥልሽ እሱ ነው የሚያቆሙ። ያው ታውቃላችሁ ደረጃው ስር ነው የሚቆመው ብዙ ጊዜና መተኛት ምናምን የለም። ለመናገር እግዚአብሔር ይመስገን አንተኛ በቃ መጽሐፉን ይሰጠና የሚባለውን እያንዳንዱን ያሳየናል። አብረን ነው የምንለው። ጉጉት አለ። ከዛ ቁርቋሮ ላይ ከበሮ ደግሞ እንዴት እናንቆረቆራለን። ትንሽ ሞር ከዚህ ዲትና በዚህ በኩል ይገምታል። ደስ ይላል እና እሱ እንቅልፍ እንኳን ከመጣ ብትናርጎ ያጠፋልና ማህሌት ያስቆሙ ነበረ። እና እነዛ ነገሮች ጸጋህን ያበዛል። አንድ ስትሰራ እግዚአብሔር ይጨምርልሃል፣ አንድ ስታደርግ እግዚአብሔር ይጨምርልሃል። እና ይሄ ነው ቃሉ። አንድ ወደ እኔና እኔ 2-3 እርምጃ ወደ አንተ እመጣለሁ። እና ልክ እኛ ለመዝሙር ጓግተን ስንዘምር ደግሞ ተውኔት ደግሞ ያሰሩ ነበር። እኔ ትዝ ይለኛል ለመጀመሪያ ጊዜ ማለት ህብረቱን ግን መጽሐፉ ነው ነበር የሰራሁት። በጣም ቀጭንም ስለነበር መጽሐፉ ነው የሰራሁት እና የ38 ዓመት በሽተኛ ሆኖ የሰራው። ከዛ እዛ ላይ ትንሽ ድምፄ ያሳዝናል መሰለኝ። አስለቀሳቸው አላውቅም። እዛ ላይ መጽሐፉ የሚናገረው ነገር በቃ የሚያሳዝን ነገር ነበረ እና እዛ ላይ ሆኜ የምናገረው አሳዘናቸው መሰለኝ። ከዛ በኋላ ያው እኛ ሰንበት ትምህርት ቤት የተለመደ ነገር ደግሞ አለ። አንድ ነገር ቆንጆ አገተን ከሰማ በቃ ደግሞ አትለቀቀው ነው። ከዛ በኋላ ተደጋጋሚ የሚያሳዝን ነገር ሲሆን ይሰጠኝ ጀመር። የሆነ አይነ ስውር ሆኜ የሆነ ትር ደግሞ አሰሩ። የሚያሳዝን ልጅ ሆኖ የሚበደል ልጅ አይነት ነገር መሰለኝ እና ከዛ በኋላ በቃ እያለ ኪነ ጥበብ ላይ ጥሩ ሆነ። ልምድም አገኘ መሰለኝ። በነገር የመሸምደድ ችግር የለም። የመዝሙር ስለምትሸመድድ ግጥም ነው ያው ይሄ እንደውም ተራ ነገር ማለት ተራ ስለ ቃላት ስለሆነ በራስም ልገልጾ ይችላል። ግጥም ይከብዳል፣ ይስጣል፣ አይሆን ይሄ ግን በራስም ልገልጾ ይችላል ቢጠፋብንና ይሄንን ችግር አልነበረብንም። ተውኔት ያሰሩን ጀመረ። በዛም ጥሩ ሆነ። ያው ትምህርቱ እንዳልኳችሁ ደግሞ ትምህርቱን በመፎካከር ያገኘነው ነው እና ዓላማ ማድረግ ያስከው ስለሆነ አገልግሎት ላይ ሆነ ለመናገር እግዚአብሔር ሲፈቅድልህ እኔ ቲዮሎጂ ሳልመረቅ ነው ወጣት ኮርስ ማስተማር ጀመርኩት። አስታውሳለሁ የመጽሐፍ ቅዱስ ጥናት ሳይፈን ተክቼ በመጀመሪያ ጊዜ ተጠቅሞት እና ከባድ ነበረ። ያው ምናልባት ጥያቄያችሁ ላይ ካላላም ከባድ ነበረ። የወጣቶች ጋር ቆሞ ማስተማር ያውም ሳይፈን ተክቶ ሰፊ ጫማ ውስጥ እንደመግባት ማለት ነው ለኔ ያኔ ማለት ነው። እና ግን ይከብዳል። እግዚአብሔር ግን በአንተ ላይ ማስተማር ከፈለገ በማንም ላይ ማስተማር ይችላል። እና በትምህርቱም በኪነ ጥበቡም በመዝሙሩም ብዙ ጊዜ በመደጋገም የመጣ ነው እንጂ የተለየ ነገር ኖሮት አይደለም። መዝሙር ክፍል ረጅም ዓመት በማገልገል 8 ዓመት መዝሙር ክፍል ነበርኩ። ከህፃናት ከገባሁበት ጊዜ ጀምሮ ማለት ነው። ከምድር ማርቆስ ጀምሮ ወደ ወጣት እስኪሄድ ረጅም ጊዜ በመዘምራንና በመዝሙር ኮሚቴ ውስጥ አሳልፌያለሁ። ያው ትምህርት ክፍልም ነበርኩኝ። ኪነ ጥበብ የተወሰነች ጊዜ ሰው ጠፍቶ አንሶ በብሩክ አደሬ ህፃናት ስልጣኝ ሰብሳቢ በነበረበት ጊዜ ያው ብሩክ ማለት እንደፈለገ ነው። እኔ ዛሬ መዝሙር ክፍል እንደሆንኩ ያውኩኝ ከ3 ወር በኋላ ቀይሮኝ ያገኘዋለሁ። ወደ ኪነ ጥበብ አስገብቶ ሊሆን ይችላል። በቃ ብዙዎች አሉታል። ደስ እንደልቡ ነው የሚባለው። ስነ ስርዓት ክፍል አስገብቶኝ ማስተባበሪያ አስገብቶኛል። እኔ ከትግል ጋር ነው ማስተባበሪያ ክፍል ስነ ስርዓት ክፍል ከእነ አበባ አለሙ ጋር ጸደይ ቤተ ማርያም ከነሱ ጋር ትንሽ ጊዜ ስነ ስርዓት ክፍል ያቆምኩት ይገርማቸዋል።
ልጅ ያለውን አንዴ ወጣት ጋር አዳር አለ አይደለ? ገናና ፋሲካ ህፃናት በፍጹም አይፈቀድም። በፍጹም ነው። ዘነበ ቆሞ ነው በር ላይ የሚገቡትን ፊልተር የሚያደርገው ህፃናትን ስለሚያቀን ያስመልሰናል። እና እኛ እኔ ሰለሞን በጣም እንደነገርኳቸው አስቸጋሪ ነው እና ጋቢ ደርበን ኮፍያ ያባቱ ምናምን አድርገን እንደ ሽማግሌ ገባል። ሰው መስለን ገባል አለፍን አላየንም። ከዛ ደውል ቤት ውስጥ ሄደን ደውል ቤት አነጠፈን ላይ ወተን በመሰላል እንዳንገኝ ነው ለማደር እዛ አነጠፍንና ልክ ልጆች አይደለን እያወራን ረሳ ነው ጮክ እያለ ማውራት ነው። ከታች አሉ ተረብሸዋል። እነዚህ ሰንበት ተማሪዎች ናቸው ምናምን ተባለና አገልጋይ ተጣሉ። በሰይፍ ፈለገሩት። ሲወጣ እዛ ምን ካቃለልኛል ወጣ ብሎ ቀጥል ወረዱ። አውረደን እየቀጠቀጠ ምድብ ውስጥ አስገባንና ነገ እንገናኛለን። ሂዶ ወደ ቤት አለ። መሽቷል 7 ሰዓት ምናምን እንዴት አለ ኧረ ሰይፍ እንፈራለን ነገ እንገናኝ። አሁን ከዚህ ሳትነሱ ቁጭ ብላችሁ እሺ ቁጭ ብለን አደርን። ብርድን በንጋታው እናቀርባለን እንዘምራለን። ትርቹ ነበረች ተነገራት። አንዳችሁም አታቀሩ ሙጡ ተባለ። 7 ነው። በሸንበቆ ተለጠለጥን እስከሚበቃ። ከዛ ወላጅ አምጡ ተባልን። 1 ወር ከቤተ ክርስቲያን ታገድን። ፈረምን ሄደን የሥነ ሥርዓት ክፍል ተሺ ነበር አስፈረም። ከዛ 1 ወር እንታገዳለን። ደግሞ የልምድ ልውውጥ ነበር ከደብራት እና ያኔ ጊዮርጊስ ሄደን እናቀርብ ነበር። እንዴት ከዛ እንቀራለን ማለት ነው። አንደፍሮ ሰለሞን እኔ አዲሱ ሆነ ብቻ የተወሰኑ ልጆች እንዴት እንቀራለን ማለት እያልን አለቀስን ብንል ብንሰራ አይቻልም ተባለ። ወላጅ አምጡ ተባለ። ወላጅ አመጣ። ለ1 ወር ቤተክርስቲያን ብለው ቢወጡ እንዳትለቁ ተባለ። ታገድን ማለት ነው። ከዛ 1 ወር በኋላ ያው እዛ ጊዮርጊስ ሲሄዱ ቅናት ስለነበረ እነሱ ሰንበት ትምህርት ቤቱ ነው ይዟቸው ሄደውና ለጋር ትሄዳለህ፣ ትሰለፋለህ። ባሷ ስትመጣ በቁጥራችን ልክ ይቆረጥና አንዳንድ እየተሰጠ እያሳየ ትገባለህ። እና ትዝ ይለኛል 32 ቁጥር ባስ እዛ ሰንበት ተማሪ ይዛ ብትሄደው ልክ እኛ እዛ ጋር ስንደርስ ለእኛ አይከፈልም። ታግደናል። ማን ዋላችሁ ሄዶ ወደ ቤት እንደ መርታችሁ ነው ሌላ ቦታ ነው የምንሄደው ማለት ደግሞ ከዛ አውቀዋል እንደጓጓን ሊከለክሉ ነው ማለት ነው እና እንዳከፍለን እሱ ከዛኛ ደግሞ ለምነን ይዘምት 1 ብር ይዘናል ለ4 ሰው ነው ለ5 ሰዓት ከዛ ቆረጥንና ገባን። እነሱ ሲዘመርኛም በር ሊሆን ነው መዘመር መብታችን ነው እንላለን። እርስ በርሳችን ትዝ ይለኛልና ልደት ባህል ማለት ትዝ አለኝ እና እዛ ሲደርሱ ገባን። አዳራሽ ገብተው እነሱ በክብር ወንበር ሰጥቷቸው ዩኒፎርም ሲለብሱ እኛ መግባት አንችልም። በመስኮት ነው ተጀመረ እና ከዛ ፕሮግራም አለቀ። መልሶ ዳቦ ምናምን መስተንግዶ አላለ አይሰጠንም። በጣም ግርም ነው ብለህ ታንሳስበው። ከዛ ሁላችንም እንደዛው ነው። እነሱ ሲሄዱ አሁን በባስ ሄዱ። እኛ ደግሞ ያለችን አንድ ብላ በእግር የባስ ፌርማታ እየተከተለ ከዛ ከገዝሽ ጀምሮ በእግር የት እንገባለን? ቤተክርስቲያን ቂርቆስ ቤት ጋር ነው። ያን በዚህ ነው በእግር አምስታችን ሙትት ብለን 3 ሰዓት 4 ሰዓት ተጉዘን በእግር ተመለስን። ያኔ ብር የለንም ለባስ እንኳን የለም። የተመለስንበትን ጊዜ አስታውሳለሁና ከዛ ስነ ስርዓት ክፍል ገብቼ አንድ መቅደስ ትባላለች። መቅደስ የምትባል ልጅ ነች። በቃ አክቷ ኤቭሪቲንግ እንደወንድ ነው። የምትደባደብ ብኖር ጊዜ ከወንዶች ጋር ምድብ ውስጥ ምናምን ላይ ክስ ነው። ስነ ስርዓት ክፍል እያለሁ ላይ ያልኳትና አንድ ቀን በቃ በስርዓት አንበርክኬ ቀጥሯትና ወላጅ አምጫልኳት። ወላጅ ሳመጣች እንዳትመጣ ላደርግ ማለት ግልጥ ሳደርግ እኔ ስም ጋር ቆሙ መፈረም ረጅም ጊዜ ትሬን ቆሟል ማለት እና አንተ ላይ በእውነት የምነግራችሁ ሁሉም ያውቃሉ። ጥነጥልሽ ምናምን ያውቃሉ። ሳየው የራሴው ስም ተጽፏል። ክድን ያደረኳት ትራንስፎርማቲ ነበሩ። ክድን ያደረኳትና ሁለተኛ ለመጨረሻ ጊዜ ሁለተኛ እንዲህ ብታደርግ በቃ እዚህ ሰንበት ትምህርት ቤት እንዳትልቋት ምናምን እና ሽማቸው በቃ እኔ ስነ ስርዓት ክፍል መሆን አልፈልግም። እኔ ሌላ ክፍል ልመደብ ምናምን አልኩት። ከዛ ወጥቼ ወደ ትምህርት ክፍል እንዳገባን አስታውሳለሁ እና
ህፃናት ክፍል እያለን ትምህርት ክፍልም ስታገለግል ያው ግዴታ ነው ማንበብ ምናምን ይኖርብሃል ምናምን። መዘምራን ስትሆን ደግሞ ቀድማ አጥንተህ ዜማ ማስጠናት ስለሚኖርብን መዘምራን ስትሆን እነዛው ታጠናለህ፣ መዝሙርም ጋር ትለማመዳለህ። ኪነ ጥበብ ግን ያው አንድ ጊዜ ለጊዜ በታየኸው ነው ስለሚደጋገሙ ትልልቅ ተውኔቶች በእርግጥ እግዚአብሔር ይመስገን ትልልቅ ተውኔቶች ላይ ተሳትፈናል። ለቤተክርስቲያን ተውኔት ብዙ አስተሳሰብ ትልልቅ ደሳስ የሚሉ ተውኔቶች አሉ። ሶስቱንም በዛ ምክንያት ነው እንጂ የተለየ ነገር ኖሮ አልነበር ይመስለኛል። የአገልጋዩ ጥረት ስላለ እኛ ላይ ፎከስ አድርገው ነው እንጂ የተለየ ነገር ኖሮ ነው ብዬ አላስብም ይመስለኛል። ከዚህ ቀጥሎ ሊሄድ የሚችለው ጥያቄ ይታወቃል። እኔ እንኳን በጣም ብዙ እንደዚህ መስማት ብሏል የለኝም፣ ግን በጣም ብዙ ሰዎች በያሬድ ሲቆጩ እናያለን። በጣም ብዙዎች ያሬድ ይህን የመሰለ ድምፅ ይዞ እንዴት አይዘምርም? እንዴት በመዝሙር መገለጥ ያቅፋል? በጣም ብዙ ሰው ነው የሚቆጨው። ሁለቱም ወንድሞችን በተለይ ማራማየት ይህንን በደንብ ታገዘኛለች። የማይሞተው ሞት በቃ እኔ አሁን ለምሳሌ ስቅለት ቅዳሴ እንዳለው ነው ማለት እኔም አጠገቡ ጥላ ያጠገብ ቆሜ ነው ተሰጥቶ የቻልኩትና እግዚኦ ዜማ የእግዚኦታ ዜማ ያሬድ ሲኖር ያስለቅሰኝ ነበር። የምሬ እና የምር ቅድም የሚያሳዝነው ልጅ ስትል ላይመስልክ ይችላል፣ ግን በጣም ተጽዕኖ አለው እና ሶሪ የስቅለት ጊዜ ላይ በደንብ ምን ታስታውሳለህ ብትለኝ መዝሙሮችን ስንዘምር የማይሞተው ሞተ ሲባል ያችን እንግዲህ ርክርክ ነው ምንድን ነው የሚባለው እየተባለ የሚባልበት ፓርት ላይ ለእኛ ይከብደናል። በጣም የሚሰማው የያሬድ ድምፅ ነው ደስ በሚል ሁኔታ ማለት ነው። እና እንደውም የስቅለት ጊዜ እንዲታሰብ የሚፈለገው ጥልሽም ሁሌ ይናገራል አይደለ? ስቅለቱን አስቡ፣ መከራውን አስቡ ሁሌ ይናገራል። አንደኛው በደንብ ያሳስባል ያን ነገርና በጣም የሚገርም ድምፅ ነው ያለው። ምንም አይካባል እማምናለሁ ማለት በጣም ነው የምወደው የያሬድ ድምፅ። ከዚህ ጋር ተያይዞ ግን እንዴት አልዘመረም? ለምን አልዘመረም? ከዛ ደግሞ ከዚህ በፊት በመጽሐፍ መገለጥ ያለባቸው ሰዎች አላስገባተን መቼም ጠብቅ ብለን ሄደናል። ምን አስባለሁ ምናልባት ወንዴ እሱም ወዳጅ ነው። አሁን ደግሞ ከኔ ጋር በጣም በቅርብ በጣም እንገናኛለን። ምናልባት እንደኔ ሼር አድርጎ ይሆናል። እኔ በጣም ብዙ ነገሮችን እንዴት እናጽፈዋለሁ። አጠገቤ መሆኑ ጥቅሙ እሱ የሆነውን ሀሳቦች ተከታች እስኪሆን ሽግጥ ምናልባት ቲክቶክም ላይ እንኳን ማቀርባቸው የሆኑ ነገሮች የወንዴ ጽሁፎች ናቸው። ወንዴ ደግሞ ጥሩ የመግጠም ጸጋ አለ። እኔ ግጥም አትሆኑ አይደለም ግጥም አትሆኑ አይደለም። እንዴት በመዝሙር መገለጥ አቃተው? ምን እንጠብቅ? መቼ እንጠብቅ? የሚለው ከዚህ ማውቀር ግጥሙንም እንደሚጽፍም አውቃለሁ። የግጥም ዜማ ይህንንም አንድ ላይ ትነግረናለህ። ዜማም ይሰራሉ፣ ግጥም ይጽፉና ወይ ዜማ ይሰሩለታል ወይም ደግሞ ዜማ የሌላን መዝሙር ዜማ አምጥተው ነበረ እንደው ልጆች የሚያስጠኑት የዝግጅት ክፍሉ ግጥም ይህንንም ሰምተናልና አንድ ላይ ላግዘኝ ነው። ከባድ ጥያቄ እስካሁን ከባድ ጥያቄ ነው። ምክንያቱም እኔ እንጃ እንግዲህ ይሆናል ለሰው ከለር ይለያያል። አንዳንድ ሰው የአንዳንድ ሰው ድምፅ ከለር ይወዳል፣ አንዳንድ ሰው ደግሞ የሚወደው የተለየ ከለር ይኖራል። እና ምናልባት እናንተ ወዳችሁት ሊሆን ይችላል። አመሰግናለሁ ነው የሚባለው። እኔ አይደለም ያው ይፈጣል። እኔ ለፍቼ ጥሬ የምታመጣው ነገር አይደለም። ይሄ እግዚአብሔር እንዲሁ የሚሰጠን ነው እና እንግዲህ እግዚአብሔር ስጦታ ነው። ቅድሚያ ክብሩን የሚወስደው እግዚአብሔር ነው። ግን ምንድነው አላውቅም። እኔም ራሱ እንዲሁ እግዚኦ ሲባል ዝም ብዬ ብዙ ጊዜ እግዚኦታ ሲባል እንበይ ይመጣል። ኖርማል ለምንድን ነው መሰላችሁ? አሁን ሲገባን በደንብ ሲገባን ስላችሁ የተለየ መረዳት ኖሮን ሳይሆን በትክክል የምንለውን ነገር የምናዳምጠው ከሆነ በጣም የሚያሳዝን ነገር ነው የምንለው። መዝሙርና ምስጢራቱን በማስተምርበት በተደጋጋሚ ጊዜ ኮርስ በምሰጥበት ጊዜ በጣም ፎከስ እንዲያደርጉ የማደርገው ነገር ምንድን ነው? የምንዘምረው መዝሙር መስማት ካልቻለን ደስ ላይክ ስፒከር ማለት ነው። በቃ እኛ ቤት ውስጥ የምንጠቀመው ስፒከር ባለው ዝም ብሎ ይጮሃል፣ ግን እሱ ምንም የሚያውቀው ነገር የለም ስለዛ ነገር። እኛ ግን ከሱ የምንለየው የምንናገረውን ነገር ስለምንሰማው
እና እኛ ስንዘምር የምንዘምረው መዝሙር ስንሰማው በጣም ነው የሚገርመው። እኔ በአብዛኛው መዝሙሮቻችን እንዲህ ስንዘምር በቃ ውስጤ ግብት እንዲሉ እፈልጋለሁ እና እሰማዋለሁ በደንብ እያንዳንዱን ቃል እሰማዋለሁ። እግዚኦታ ላይ ስትመጡ ግን የተለየ ነው። አንደኛ ምንድን ነው እግዚኦታ? ለምንድን ነው የምንለው? ይገርማቸዋል። እግዚኦ ማለት እኮ ክርስቶስ በመስቀል ላይ ሲወጣ ዮሐንስ የጮኸው ጩኸት ነው። ቃጭሉ የእሱ ድምፅ ነው። ኪሪው ይደረግ የለ እግዚኦ ሲባል እሱ ወየው እያለ የጮኸው ነው። ልክ ሲያየው በቃ መሞቱን ሲያውቅ የጮኸው የእመቤታችን የሰሎሜ የእነሱ ድምፅ ነው ያ የእግዚኦታ ድምፅ። ልክ ከዛ ጋር ድርገት ሊወርድ ሲል አይደለም እና ያን ጩኸት ስታስበው እስቲ ራስን ዮሐንስ መካከል ከተተው እንዴት ሊል ነው የሚችለው? ወይ ማርያምን አስተያስባት በቃ ሞተ ስትባል የሚሰማ በጣም ስታየው ሲንገላት ወይም እህትን ወንድምን አስባትና ወድቆ ብታሞብህ ስትንከባከበው ውሃ ቀን አስታርቅ ስታጥጠው ስትል ቆይቶ እጅ ላይ ሲሞት ምንድን ነው ልትሆን የሚችለው? ያንን ስሜት ነው የሚሰጠው እግዚኦታ። ልክ እዛ ጋር የምታየው የእነ ዮሐንስን ጩኸት ነው የምታየው። በቃ ኢየሱስ ሞተ የሚለውን ነገር አረጋግጧል። አንገቱን ድፍት ሲያደርግ የጮኸት ጩኸት ነው ይላል የቤተክርስቲያናችን የቅዳሴ ትርጓሜ። እና እግዚኦታ ላይ ልክ እሱ ጋር ስትደርስ በቃ ያሳዝነኛል። እንዲሁ ኖርማል እኔ አስቤ የማደርገው ላይሆን ይችላል፣ እኔ አላውቅም። ኖርማል ነው እነሱ የሚሉትን ነው እኔ የምቀበል። የተለየ ዜማ አልፈጠርኩለትም ከቅዱስ ያሬድ ማለት ነው። እና ለዛ ነው በቃ ያራራል። እንዲሁ እግዚኦታ ራሱ እንኳን እኛን ፈጣሪን ያራራል እና የሚያራራ ነው። እና እግዚኦታ በቀስታ የሚባል ዜማ አይደለም። አሁን በትክክል እዚህ እንትን ፖድካስቱን የምትከታተሉ ሰዎች ካላችሁ እንደ መምህርም ሆኜ ነው የሚነገረው እና እግዚኦታ በቀስታ የሚባል ዜማ አይደለም። አቅምህን ተጠቅመህ የምትጮኸው ጩኸት ነው። ጩኸቱ እንደነገርኳችሁ ነው ለምንድነው እና አቅምን ያለን አቅም በሙሉ አሟጣ የምትጮህበት ጩኸት ነው። እግዚኦታ ላይ ቀስ ብሎ የሚባል ዜማ አይደለም። እናቱ ብትሞት ቀስ ብሎ የሚያሾካሾክ ሰው የለም። አባቱ ሊሞት ማለት ድምፁን ከፍ አድርጎ ነው ሁሉም ሰው የሚያለቅሰው። በቃ ሊባል የማያቆም ዜማ ነው የሚያለቅሰው እና እግዚኦታ ማለት ያ ስለሆነ ድምፃችንን ከፍ አድርገን ማንንም ሳናፈር ሳንፈራ ድምፅ ያማረ አላማረ ለክርስቶስ ጉዳይ አይደለም እኛ ድምፅና ድምፃችንን ከፍ አድርገን ነው ልንጮህ የሚገባው። እና ለዛ ነው እንደው ማውቀውን ባደርግ ብዬ ስለሚሰማኝ ነው እግዚኦታ ላይ ድምፅን ከፍ አድርጌ የምለውና የመዝሙሩ ጉዳይ ምንም ልላቸው አልችልም። እውነት ነው የግጥምም የዜማም እጥረት ኖሮ አይደለም። በእኛ ግቢ ስፔሻሊ መዘምራን በበዙበት ዘማሪያን በሞሉበት ቤት ምን ያደግነው ቂርቆስ የዚህ ችግር የለበትም። ሰባኪያን ዘማሪያን ችግር የሌለበት ሰው ደብር ነው። እድለኞች ስለሆንን እኛ ያው ስለማንጠቀምበት ነው። በነገራችን ላይ ሌላው ደብር ብትሄዱ እኮ እንዴት እንደሚያገኙ ልጆቻቸውን ልነግራቸው አልችልም። የምታውቁት ነው። እኛ ጋር ግን ከብዛታችን አንጻር ነው መሰለኝ ችላ እንለዋለን። አንዴ በልክ የሆነን ስለምንመረቅ ብዙ ሆነን ስለምንወጣ ብዙም ኖርማል ይሆናል። አሁን እኛ ሌላ ደብር ሄደን አገልግሎት ስንሰጥ ያለው ነገር ነው። እውነት ነው ነቢይ በሀገሩ አይከበርም ይባላል እና ያለውን ነገር ስታይ ትንሽ ስለሆነ ያላቸው አገልጋይ ለአንተ ብዙ ግምት ይሰጠዋል። ነገር በጣም ብዙ ስለሆነ ችግር የለውም። እኛም ያንን ስለለመድ ነው። የእኔ መዝሙር አለማውጣት ካሴት አለማውጣት ምንም አይመስልም ብዙ ልጆች ስለሚሸፍኑት ያን ነገር ነው። እናም ግጥም ጽፈህ መዝሙር ጽፈህ ብትሰጠውም አታጣም። ብዙ ሰው አለ የሚያገለግል እና ከዛ አንጻርም ይመስላል ችላ የምንለው እንጂ ከኔም የተሻሉ አሁንም የሚወጡ በጣምም እጅግ የሚገራርሙ ድምፅ ያላቸው ልጆች አሉ ስቲል አሁንም ድረስ ማለት ነው። አሁን እኔ ለምሳሌ ትንሣኤ ያሁኑ ትንሣኤ ነፍሴ የተደሰተችበት ልዩ ትንሣኤ በዓል ነበር። በጣም ደስ የሚል ለመጀመሪያ ጊዜ ቅዳሴ ሲገቡ ሳላውቅ ስዘምርበት የነበረ ትንሣኤ ያሁኑ ትንሣኤ ነው። በዚህ ትንሣኤ ላይ እንደ ሁሉ ዝግጅቱ ላይ የነበራችሁ ልጆች በሙሉ እግዚአብሔር ጸጋውን ያብዛላችሁ ነው የሚለው። በጣም እጅግ የሚማርክ ነበር እና ታዳጊዎቻችንን እያየን ነበር። በቃ እንዲህ ነው ሊደረግ የሚገባው በሰንበት ትምህርት ቤታችን ለግቢ ልጆች እድል መስጠት። እውነት እኮ ነው። በእውነት መምህራን እኮ ስለለመድን ነው እንጂ ከውጭ የምናመጣው የሚገርሙ እኮ አሁን እግዚአብሔር ይመስገን ትላንትና እግዚአብሔር ምስክሬ ነው እንደዚህ አይደለም። እኔ በቃ አሁን ለመጀመሪያ ጊዜ ነው አቤል ሲያስተምር ብዬ ሰማሁት እና ያስደነግጣል። አንኤክስፔክትድ የሆኑ ነገሮችን ከማጠብቃቸው ወይንም ምን ልበል ሌላ ቦታ ላይ የማታገኘው እኛ ግቢ ታገኛለህ። ግን በእጃችን ስላለ ምንም አይመስልም።
ገና ንግግሮቻቸው የቃል አጣጣል ሰባኪያ ፐርፌክሽናል ላይ ደርሰዋል የምንላቸውን የሚያስነቁ ነገሮችን ያገኛል እውነት ለመናገር እና ያለመበረታታት ወይንም ደግሞ ብዙ ከመኖሩ የተነሳ ትንሽ አድርገን እኛን ከማየት አንጻር ይመስለኛል እንጂ ለምሳሌ ግጥም ቅድም አንስታለች እንጽፋለን ካሴትም እኮ አሳትመናል የታወቀ ግጥም ጽፈን ዜማ ደርሰን የራሳችንንም ዜማ ጨምረን ለዘማሪያን ግጥም እንሰጣለን ምንላለን ግን አንተ ራስን እዛ ጋር ለማሰብ ሰነፎች ብዙ ጊዜ ከትትና አትለው አላላቅም ከምን አንጻር እንደምንሰፍ እንግዲህ እግዚአብሔር ቢፈቀድ ብንኖር ይህንና ያንን እናደርጋለን ተብሎ ተጽፏል ወደፊት አይታወቅም እንጂ በሰንበት ትምህርት ቤት ደረጃ የሚወጡ የጋራ መዝሙሮች ላይ በግጥምም በመዝሙር በዝማሬም በዜማ ያገለገልንባቸው አለ አንድ ቁጥር ሁለት ቁጥር ሲወጣ ሁለቱም ላይ ፓርቲሲፔት አድርጌያለሁ ነገር ትንሽ ቢሆን እንደ ሶስት ህፃናት ግጥሙም ዜማውም ይሄ ነው የኔ ነው ኖርማሊ ያውቃሉ አገልጋዮቹ አክቹዋሊ ያኔ ሊሰራ ታስበው ህፃናት ሰልጣኝ እየተሰራ ድንገት ነው እኔ መዘምራን አስተንቼ ስመጣ ለካ ተሰብስቦ የቂርቆስ ነው የጠፋው ይመጣል ጠፋልና ሄኖክ ቦጋለ ነው አስተሳለው ኢንጂነር ሄኖክ እና ተሰብስቦ ከአዳራሽ ጀርባ ስብሰባ ነበራቸውና እንዳጋጣሚ እኔ እዛ ስደርስ እንዴ ያለና ናናናና አለኝ አንተ የቂርቆስ መዝሙር አንድ ግጥምና ዜማ መጽሐፍ ያቅታል አለኝ ድንገት ነው የነገረኝና ምንድነው ምናምን ስለው እንደዚህ እየሰራን አይደለ ይሄን አታውቅም አሁን ሰምቻለሁ ግን ኖርማሊ የጨረሳችሁ መስሎኛል ምናምን አሉ የቂርቆስን እፈልጋለሁ በቃ እሺ ብዬ ሄድኩ እግዚአብሔር በሚያውቀው የዛን ዕለት ማታ ቤት ልተኛ ልክ ስገባ በቃ ዝም ብዬ ቁጭ አልኩኝና መጻፍ ጀመርኩ ግጥሞቹን ጻፍኳቸው ከዛ ዜማ እኔ ደግሞ ዜማ ዝም ብዬ ድንገት ነው ማስበው ሲመጣልኝ ቶሎ ብዬ ቀርጸዋለሁ በመዝሙር አይደለም ዝም ብዬ እያልኩ ነው የምቀርጸው እና ከዛ በኋላ ግጥሙን እያልኩ እንደጋግማለሁ ከዛ ቀዳሁትና በንጋታው ማታ ላይ ሰጠሁት በቃ ወደዱት እንደ እግዚአብሔር ፈቃድ ወደዱት በቃ ካልሆነ ይላሉ እኔ እንደውም ዝም ብዬ ስንኝና አዝማቹን ብቻ ነው ብዬ ሰጠኋቸው ሙሉን ይባላል ሙሉን አልኩላቸው ከዛ ቀጻናትም ቀለላቸው ሰሪና ካስነው ሰሪኛው ወዲያው ቀለላቸው ዜማው ከባድ አልነበረ መሰለኝ ጥሩ ነበረ ከዛ ግን ተቀርጾ ስቱዲዮ ገብቶ ፊልተር ተደርጎ ሲወጣ እኔ ራሱን ግዳው ይሰማው ደስ ይላል እውነትም ደስ የሚል ዜማም ደስ የሚል የመንፈስ ቅዱስ እንግዲህ ያካፈለ የቂርቆስ ራሱ ሰጥቶኝ ካልሆነ በስተቀር አሁን እኔ እንደዛ አይነት የራሴ ነው ለማለት ይከብዳል ደስ ይላል እውነት ለመናገር አሁን ደስ ይላል እዚህ ወላጆች የትም ቦታ ስትሄዱ ስሰሙት ደስ ይላል አሁን ሚዲያ ላይ ካያችሁ ሌሎች ደብሮች ላይ በህፃናት ሲዘመር ሳይ በጣም የሚገርመኝ ብዙ ፈርሷል ባይዘው በጣም ቢሸወድ ይመስላል ይችላል ቂርቆስ መስሎት ቂርቆስ አይደለም አንድ ሰው ላከልኝ ማን ነው የእናንተ ናቸው ብሎ ይልኩልኛል ላኩልኝ ልክ እንደኛ ሰማያዊ ዩኒፎርም በነጭ ካባ ደግሞ በጣም ያምራል የእነሱ ደግሞ በጣም ልጆቹ ኤነርጂ በተለይ መሀከል ያለች በተመሳሳይ ቪዲዮ በቃ በጣም ላከልኝ በቴሌግራም ላከልኝና ትንሽ ነው ማለት ሰንበዲ ነው ብቻ ላከልኝና ክፍት አድርጌ ሳየው በጣም ደስ አለኝ ግን ቆጨኝ አሁን ለምናገር ቆጨኝ ለምንድን ነው ቆጨኝ እነሱ ቀድመውናል እኛ ቪሲዲ ሰራን አይደለም ቪሲዲው ደግሞ ነው ሚኪ ያለ ካሜራማናችን ደክሞበታል ምክንያቱም ነበርኩ ቦታው ቀረጻው ላይ ለመሳተፍ ስለሞከርኩና እኛ እዛ ድካም ላይ ያለን አንድ አመት ነው የፈጀው ቀረጻው ታውቁታላችሁ እና እየደከመን በመሀል ነው የወጣው በጣም ቫይራል የወጣው ይመስላል ያው የኛ ቢሆን ደስ ይላል ሞር ደስ ነበርና ግን ያው ማንም ዘመረው ማንም የቤተክርስቲያን ልጆች ናቸው እነሱ ደስ ይላል ግን እኛ በወቅቱ ግን ብዙ ማቴሪያል እጃችን ላይ ነበር አቅም ነበር ጉልበት ነበር ሁሉ ነበር ማድረግ የቻልን ትንሽ እንዘግያለን ይመስለኛል ቀድመን እንነሳለን ግን ቀጣን እንዘግያለንና እግዚአብሔር ከፈቀደ ደግሞ በሌላ አሁን ደግሞ አዲስ የወጣቶችን መዝሙር ላይ ቁጥር 2 ተለቆ ነበር ካስተዋዛችሁ
የማበረታታት ቫይራል የማውጣት እቤት የመስማት ነጠያ የማድረግ ማጀቢያ የማድረግ ልምድ ቢኖረን ብዙ ልጆችን ደግሞ ማፍራት እንችላለን ብዬ አስባለሁ። እኛ ጋር ግን ይህን ነገሮች የሉም። ብዙ ጊዜ ስንከፍት የሌላውን ባክግራውንድ አና ኢቨን እንኳን ጉባኤ እስኪጀመር የምንከፍተው በስፒከር ላይ እነዚህም ብናደርጋቸው አባላት እንዲጠኑ አውደ ምሕረት ላይ እንዲቀር በአዳራሽ እንዲዘመር ብናደርግ ቂርቆስን የሚከተሉ ሰንበት ትምህርት ቤቶች ብዙ ናቸው። እኛ ለብዙ ሰንበት ትምህርት ቤቶች ጉልበት ነበር። ምስካየ ኅዙናንን ተቀብለን ቀጥሎ እኛ በአብዛኛው ከጊዮርጊስና ከምስካየ ኅዙናን የሚጠራ ሰንበት ትምህርት ቤት የቂርቆስ ነው። እንዳላችሁት 65 ዓመት ያተሻገረ ነው እና ብዙ ሰንበት ትምህርት ቤትን በማደራጀት ራሱ የቀደመ ሆነን ለመናገር ደብረ ምሕረትን አደራጅተናል። ያውቃሉ እነሱ። እኔና ወንድ አፍራሽ እንኳን በአቅማችን ቤዛ ብዙኃን ኪዳነ ምሕረትን አደራጅተናል። ብዙ ትልልቅ መምህራን አፍርተን ማለት ነው። ኮርስ እየሰጠን እየጋበዝን እያለን አሁን እነሱ ብታያቸው የሉም፣ ሌላ ቦታ ናቸው፣ ሩቅ ናቸው። አሁን እኛ የምንቸገርበት አሁን ስንት ዓመት የፈጀብን ቤተ መጽሐፍት እነሱ ጋር በተደራጁ በ2 በ3 ዓመታቸው ውስጥ ትልቅ ቤተ መጽሐፍት ያላቸው ሰዎች ነበሩ እና ትንሽ እኛ የያዝነውን ሪሶርስ የመጠቀም ችግር አለብን። እንደ ሰንበት ትምህርት ቤት ልናሻሽለው የሚገባና ይመስለኛል አንተን ፔኔትሬት አድርገህ እንዳትወጣ የተሻለ ነገር ይዘህ እንዳትሄድ እነዚህ ነገሮች እንደ ማሰሪያ ናቸው ያስባለሁ። ያንተ ሰንበት ትምህርት ቤት አግንኖ ካላወጣ የማያውቅህማ ምናልባት በጣም ምርጥ ስራ ሰርተህ እንደሌሎቹ ካልተዋወቅ በስተቀር እንዲህ እርስ በርሳችን የመደጋገፍ ነገር ትንሽ ይመስለኛል በእኔ ህሊና ይቀረናል ብዬ አስባለሁ። የለም አይደለም አለ፣ ግን ይቀረናል። ያለንን ሪሶርስ አልተጠቀምም። በጣም አቅም ያላቸው ልጆች አሉ። እኔ እንኳን የማያቸው ልጆች በምታስጠናበት ጊዜ የሚያወጡት ድምፅ ጸጋቸውን ታየዋል እና እነዚህ ልጆችን ለማብቃት እንጥራለን። ግን ያው መተጋገዝ ካልቻልክ ነገር ይመስለኛል ትንሽ ጫና ቢኖር ሰንበት ትምህርት የሚያበረታታ ቢኖር እድሉ ቢኖር ምናምን ቢኖር እስካሁን ጽፋለን፣ እንገጥማለን፣ ድምፅ ያለን መሳሪያ ተጫዋች እንደልብ ነው። እኛ ጋር ችግር የለብንም። ለሌላው ትልልቅ ዘማሪያን የሆኑት የኛው ልጆች ናቸው አይደል? አብነት ከራራ የሚጫወቱት ማሲንቆ የሚጫወቱት ነብይ ያሉ የመሳሪያ ችግር የለብንም፣ የዘማሪ ችግር የለብንም፣ የገጣሚ ችግር የለብንም፣ የዜማ ችግር የለብንም። ምን ልበላችሁ ሁሉ አለ። ግን ሁሉንም አልተጠቀምና ወደፊት እግዚአብሔር ከፈቀደ እንጠቀማለን ያስባል። ኤዲተራችን እንደ 3ቱ ህፃናት የተወሰነ እንዳትረሳ የተወሰነ ታስገባለን ማለት ነው። ሰዎች ቢያንስ እንኳን ሳይምታውት በደንብ ማዳመጥ እንዲችሉ ማለት ነው። ኦልሞስት እንግዲህ ሀሳቦቻችን ጠቅላላ እያደረግን ነው። እስኪ ወይ ማር ወይ አማን ጠቅላላ ታሳብ ካለው እኔ ያው ያላነሳነው ብዙ አለ ብዬ አስባለሁ። ግን ያው ያሬዱም ሰፋ አድርገህ ስለምታምራራልን በጣም እንድገረምበት የሆነው ስታወራም በቃ እየመለሰኝ እኔንም መዘምራን መዝሙር ክፍል እኔም ህፃናት ክፍል መዝሙር ክፍል ሆኜ እናንተ አገልግሎት ጀመራችሁ ማለት ነው። ኮርኩሞኛል። በጣም ብዙ ልናገረው ነበር እና እንትን ማረሳውን ነገር ትጋታቸው ነው የምትረዳው። ያን ክፍል አድጌም ትልቆኝም አይተንበት ዲፈረንሱንም ታየዋለህ እና መዝሙሮች በጣም ነው የሚጠሉት። በልጆች ክፍለ ጊዜ ደረጃ ልጆች ክፍለ ጊዜ ማለት እንደውም ፉክክር ነበር መዘምራንና ልጆች ክፍለ ጊዜ ከ15 ቀን አንዴ ነው የሚደርሰን። እኛ እነሱ በየሳምንቱ ያቀርባሉና የተለየ ለማድረግ የሚጥሩት ጥረት የነበረው ትርኢት ቅድም ሜንሽን አድርጋችሁታል። ይሰለቸን ነበር። በዚህ አጋጣሚ ይቀርታል። አጭር መዝሙር አስቡት። የግዕዝ መዝሙር ሊሆን ይችላል። 3 ነው አመዘምር 3 ሰልፍ ልንቀይር ይችላል። በጣም ከባድ ነው። ግዕዙ ላይ እዚህ ጋር አማርኛው ላይ እዚህ ጋር ግዕዙ ሲደግም እዛ ውስጥ ሊገባ ይችላል። በጣም ያደክም ነበር። ወረብ ደግሞ የሚጠና ካለ በጣም ከባድ አዳዲስ ወይ ወረቦችን እንዳለው ልምድ ልውውጦች ስለነበሩ ከሌላ ደብሮች ይኖራል፣ ይቀዳል፣ ይመጣል።
አዲስ ነገር አሁን ዛሬ ረገጣው በቀጣይ በዓል ላይ ለገብርኤል ከሆነ ለቀጣይ ለኪዳነ ምሕረት ሌላ ወረብ ነው የምናቀርበው። ወረቡ ላይ ያለው ራሱ 3 ሰልፍ ምናምን ይኖረዋል። በጣም ከባድ በጣም ቶርቻ ነበርና አንድ ማድረሳው ከትልልቆቹ ጋር ቅድም ካልካቸው እንደውም ከነካሱ ጋር ምናምን እኛ ህፃናት ሆነን የማገልገል እድሉ ገጥሞኝ ነበርና በእንትን መሀል ሰልፍ ይሰጣል። የሆነ አንድ ነገር ከተሳሳትክ እኛ ስለምንደነግጥ ወደኋላ እንቀራለን። በመቋም ተስፋ ትኩረጭ ማለት አርሰውልና በጣም እጅግ እንደዚህ ድምፅም አሁን ብሏለን ልጆች ስለሆነ ጉጉት አለን ለመቃኘት ከበሩ ለመንጠር በጣም እንቃኝ ነበር። ትልቆቹ ረፉና እስኪምን ድረስ እጅ እናወጣለን እንቃኛለን ምናምንና በጣም ማበረታታቱን ስላለን እና እናንተም እጅግ በጣም ጥሩ ነገር ነው ያደረጋችሁት። ይሄ ነገር ያው ቀዝቅዟል ለማለት አልደፍርም፣ ግን እንዴት ነው ተክተልኝ አሁን እኛ እያደረግነው ነው ወይ ብለህ ራስን መጠየቅ መቻል እሱ ነው እንዴትና እንጂ ልክ ነሽ። በደንብ ብዙ ነገሮች ላይ ደፋር እንድንሆን እንደውም አንድ ነገር ትዝ አለኝ። ከበሮ ብሎ ነበርና ሚኪ በደንብ ያስታውሰዋል። የመጀመሪያ ጊዜ ከበሮ ጥምቀት እና አለማየሁ ገብሬ ነበር አስታውሰው ዲያቆን ያለማምደኝ እና ያለማምደኝ የነበረው ስለሚያስፈራ ብዙ ተማሪ ስለነበረ እንዲህ እያደረገ ነበር። እንዲህ ታደርጋለህ እዛ ይሄን እንደዚህ እያስገባህ ምናምን አለ። እዛ ጥምቀት ላይ ታቢን ግድ የለም መታማ ማለት እጄን አወጣሁ። ናሁም ነበር የሚያስጠናው እና እየተከታተለ ነው። ተመረጥኩ። ስወጣ ለካ ማለት ውስጥ ሆነ ሰውን ስታየውና ውጭ ሆነ ይለያያል። መሀል ስገባ በጣም ብዙ ፊት ነው የታየው። ሰው ሁሉም እንዲህ ያያል እንደዚህ ብሎ ምን ሊያደርግ ነው? አጠለኩት። በአንድ እጅ አወጣሁት። አልተመቸኝም። በዚህ ሞከርኩት ማለት ከዛ ከበሮ እና ትንሽ የሚያስደንቀው ነገር ነው። ሁሉም ይስቃል እና ሆይም ሳቁ መጥቷል። ግን እኔ ዲስከሬጅ ማድረግ አልፈለግም። እንደምንም ተቆጣጥሮት አንሳ ይባላል ነው ሳትመጣ ትገባም ማለት እንደምንም እንደ ፍርሃቴንም ተቆጣጥሬ ደግነቱ በስነ ስርዓት ከበሮ መጥቼ ገባሁ። ቢያንስ እንኳን ዲስከሬጅ አልተደረገ የሆነ ነገር ፍንጭ ሲታይብሽ ጎበዝ ግፊበት ምናምን ይባላል። ቅድም እንዳልሽው ማራማየት እኛ አሁን ላይ ደግሞ የተቀበልነው ከነሱ የተቀበልነው ሰዎች ደግሞ ምን እያደረግን ነው? ዋናው ጥያቄ እሱ ይመስለኛል። እኛ ምን እያደረግን ነው? ለመውጣት የሚሞክሩትንም ልጆች እናበረታታቸዋለን ነው። እሱ ነገሮች የኛ ቤተሰቦች ናቸው። እንደ ጠቅላላ አረጋ ሬዲዮ እንድትመልስልኝ የምፈልገው ነገር ምንድን ነው? በደንብ ትጋታችሁን አይተናል ማለት እኛም የምናውቀው ስለሆነ ግን ደግሞ አገልግሎት ይህን ያህል ልፋት እግዚአብሔር ይመልሳል። ይህን በደንብ የሚታመን ነገር ነው። ከአገልግሎቱ ምን አተረፍክ? በእነዚህ ሁሉ ዓመታቶች ውስጥ ባገለገልካቸው አገልግሎቶች ምን ነገሮችን አትርፈሃል የሚለው እስኪ ንገር። ምንም ቁጥር የሌለው እውነት ለመናገር እልፍ ነገሮች ይፈናል። እውነት ለመናገር ማለት ጥሩ ጥያቄ ነው። መዝሙር ክፍል እንዳላችሁት ከሌላው ጫና አለበት። በተለይ በዓላት ቂርቆስ በጣም ተደራራቢ በዓላት ነው። ታቦታቶቹ እንኳን 5 አይደሉም እና በየጊዜው ቶሎ ቶሎ የንግስ አገልግሎት አለ፣ ገና ፋሲካ አለ፣ ጥምቀት አለ፣ መስቀል አለ እና ቶሎ ቶሎ ጫና አለበት መዝሙር ክፍል በተለየ እና ትንሽ ትጋት ይፈልጋል። ከሌላው አንጻር ሲታይ ትንሽ ጫና አለበት የሚባለው መዝሙር ክፍል ነው እና እዛ ደግሞ ረጅም ዓመት እንደማገልገል ትልቅ ጠንካራ የሚያደርግ ነገር የለም። በጽናት የመስራትን ነገር ማለት ነው። ልጆች ደግሞ ማብቃት አለ። አሁን ተማሪ እንዳለው እውነት ለመናገር አሁን ማታ ነበረ በጣም በትክክል በመቋሚያ እምነታቸው ነበረ። ህፃናት ናቸው እኮ ያለው እንግዲህ ከካሜራ ጀርባ የህፃንነት ፎቶ አሳይቻለች። የማሪዎችን ታክል ሆነ አበባዮሽ መስከረም 1 ጠዋት ላይ እንሰበስባቸውና ቅዳሴ በኋላ አበባዮች ነጭ አልብሰን በጣም ነው የሚያምሩት። በትክክል አዲስ ዓመት የሚመስል እነሱን ስታይ ነውና ነጭ በነጭ አልብሰናቸው አበባዮሽን ድምቅ አድርገው ጨፍረው ገንዘብ ሰብስበው ህዝቡ በጣም ነው ደስ የሚለው በዛን ቀንና ከዛ የማስታወሻ ፎቶ አስነሳቸው ነበር። ያው ልጆች ክፍለ ጊዜ በእኔና በሄለን ስር ነበር በአብዛኛው እና በጣም እንደከመባቸው ነበር። አብዛኞቹ ደግሞ እነሱ ናቸው ወደ መዘምራን የሚያልፉልን እና እንደተባለው በአንድ መዝሙር 5-6 ሰልፍ ግድ
ይሄ ምንድነው በእንትን ኬሮግራፊ ነው አይደል የሚባለው? ኬሮግራፊ ከሌለ ውበት የለውም። እኔ በእውነት ለመናገር የወሰድኩት ለመጀመሪያ ጊዜ ደብረ ሰላም ነው። እስጢፋኖስ ልጆች ክፍለ ጊዜ የዮርዳኖስ ዝግጅት ክፍልና ቤተልሔም የሚባሉ አሉ እና እስጢፋኖስ በጣም ነው የሚያምሩት ልጆቹ እና እኛ ጋር የተጀመረው አንድ መዝሙር አልቆ ሁለተኛ መዝሙር ላይ ነው ሰልፍ መቀየር የተለመደው። እነሱ ጋር ግን በአንድ መዝሙር 3 4 5 ሰልፍ ይቀይራሉና የህፃናቱን ሙሉ ትኩረት ነው የሚወስዱት። በቃ ህፃናት ሌላ ነገር ማሰብም ማየትም አይችሉም እና ይሄን ነገር ከነሱ ነው የወሰድኩትኝና ከዛ እኛ ጋር ለምን አንሞክረውም? ልጆች ናቸው ይይዛሉ በጣም እና ስትቆጣም ይፈራሉ ከሌሎቹ ትንሽ ኮንሰንትሬት ለመውሰድ አንዷን ስትመታት ሌላው በስትክክል ስርዓት ይዛል። ምናልባት እንግዲህ እሷ ላይ ወድቆ ያላሰብስም እሷ ላይ ወድቆ ማሪ ላይ ወድቆ እና ልክ በኩርኩም ስትላቸው ሌላው ስርዓት ይዛልና ማስተር ሚኒመም 2 ሰዓት አሰራቸዋለሁ። ሚኒመም ይላችሁ እና 2 ሰዓት እንደውም አንዳንድ ሄደን ታዝነላቸዋለህ። በቃ ተዋቸው ካልቻሉ ሆኖ አይቻልም እላለሁ። ይቆጣሉ። አይቻልም ተዋቸው የሚባል ነገር አይሰራም። ደረቅ ነኝ በዚህ እና አይሆንም ነው ብለው ይሰሩታል። ግን ልክ ሲያልቃር የምታረይ ደግሞ በቃ በጣም ነው የሚያስደስት። አንዴ እዚህ ጋር ጥናት ጠዋት ተጠርተን ውለን ተማሪዎች መጥተው ምንድን መግባት ጀመሩ። አለቀቀ ሰልፍ እንቀይራለን ይዛል የሆነ ነገር ይበላሻል። እየሰራን ሰልፍ ሌላ ሀሳብ ይመጣል ካልመሰለኝ ሌላ እንቀይራለን እና ራበን። ከዛ ከቂርቆስ ዳቦ ተገዛ ጆሊ ጁስ በሃይላንድ ተበጠበጠልን። እሱን ረሳ ነው ልካችን እየነከርን ነው በልተን ባሳሳልፈ በጣም እና ጎበዞች ናቸው። በዚህ እንትን ይለዋል እነ ሩት አለምሰገድ እህቷ ያብስራም ጨምሮ ሰላም ጥጋባለች ነማሪ ቅድስት ሃና ተስፋዬ ቤዛልዬ አስታውሳቸዋለሁ በሙሉ ከነስማቸው አረሳቸውና በጣም ደስ ይሉኝ ነበር የነበራቸው ከነካሱ በኋላ የመጡ ናቸው። እነካሱንም እንደዚህ ነው ልጆች ክፍለ ጊዜ ያደረግና ከዛ ወደ መዘምራን አሳደግናቸው። ካሱ ሮዳስ ቅድስት ዳዊት ምናምን ነበር። ከዛ እነሱ ወደ መዘምራን ስናደርግ ነው እነሱን እንደ አዲስ ያስገባናቸው የነበረውና ሄለን ካሴና እኔ ብዙም ህፃናት ከዛ ወደ አዳራሽ መጥተው እንዲያገለግሉ በ15 ቀን እንዲያደረግነው እኛ ኮሚቴ ከሆነ በኋላ ነው እንጂ ድሮ በዓላት ላይ ብቻ ነበር ልጆች ክፍለ ጊዜ የሚያቀርቡት የነበረው። የሚጠሩትም ለበዓላት ነው እና እዚህ ይለኛል ብዙዎቹ ያስቋል። አንድ አይነት ናቸው ሁሉ እዚህ ጋር የምታክል ቀሚስ ያርጉና ከስር የሆነ ቱታ ያደርጋሉ። ጮሎ ነው የሚመጣው በቃ ነው ከሄለን ጋር አንቺ ሴት አይደለሽ አንቺ እነሱ ተቆጭ እንደዚህ ለብሰው ሁለተኛ ላይ መጥላታለሁ እሷ በቃ ስትመጡ ሻሽ አስራችሁ ንጹህ ለብሳችሁ አያገባኝም ትላቸዋለች። እና በጣም ዲሲፕሊን እየሆኑ ነበር የሚመጡት። ደስ ይለዋል። ከዛ ግን ሲያጠኑ ጎበዞች ናቸው። ድምፃቸው አንድ አይነት ነው። ህፃን ነው ሲዘምሩ ድምፃቸውን ጨካርኩ ትላቸዋለህ። በቃ ከፍ አድርገው በሞራል ነው የሚዘምሩት። ደስ ይለዋል። እና ሲቀያይሩት ወደዚህ ሲሉ ደግሞ በጣም ነው የሚያምርባቸው እና አንዳንዴ እንደውም የቀሚሱ ይረዝማቸውና ውትት ሲሉ ሰው አይን ውስጥ ይገባሉ። በጣም ደስ ይሉ ነበርና በጸጋ ነበር የሚያገለግሉት ነው። እግዚአብሔርም ደግሞ ያው ይከፍላል እንዳለው የእሱን ጥያቄ ለመምጣት እግዚአብሔር ይከፍላል። እንዴት ነው ይከፈላል? ቀቀኝ ብዙ ልነግር የምችለዋል። ጥቂቱን ግን እንደ ምስክር መጀመሪያ በትዳር ይባርካል። አስባውን ሰው በዚህ ዘመን ትዳር በጣም አስቸጋሪ ነው። እግዚአብሔር አምላክ አባርኮ ቀድሶ ካልሰጠ በተለይም ደግሞ የእግዚአብሔር ቤት የሚያቅሰውን ማግኘት ከባድ መግባባት መቻል አሁን በዚህ ላይ ሜንሽን እንድታደርጉት የምፈልገው ትልቅ ነገር አለ። ምናልባት በተለያየ ነገር ሰው ሊያስብ ይችላል። ኔቨር ግን ማሰብ አለ። ሰው ማንን ይመስላል? ውሎውን ነው ማለት ውሎውን ነው ይመስል አንድ የቤተ ክርስቲያን ልጅ እዛ ጋር ያለች ዓለማዊ ልል ያለች ዓለማዊ ሴት ፒክ የማድረግ እድሉ ጠባብ ነው። ለምንድን ነው ስትለው ጠዋት ቤተ ክርስቲያን ነው፣ ከዛ ስራ ወይ ትምህርት ቤት ይውልና ተመልሶ የሚመጣው ወደ ቤተ ክርስቲያን ነው። መንፈሳዊ ነገሩ ከስጋዊ ነገሩ ስለሚበልጥበት የሚያየውን ነገር ስለሚያስደስተው የሚስበውን በሚውልበት ቦታ ላይ ነውና የቤተ ክርስቲያን ልጆችን ሲያገቡ የምትሄደው ለዛ ዓላማ ነው ብሎ ማሰብ ሞኝነት ነው። አንደኛ ይሄን ነገር በጣም ኖቲስ እንድታደርጉ ትፈልጋለሁ። ሰው ደግሞ ማንስ የተሻለ ይጠላል? እስቲ ይሄን የሚናገረው ሰው የተሻለ አንተም ምረጥ ብትለው ማን የተሻለ ይጠላል? እግዚአብሔርን የምትፈራ ሴት
አይደለም የምትፈልገው ቃሉን የምታውቅ ሴት እንደገና ደግሞ ሳራንና ርብቃን የምታውቅ ሴት ትሻላለች። ቢዮንሴን የምታውቅ ሴት ደስፋክቱን ነው አግብቼ ነበር ፈታው ብላ ስትናገር ምንም የማይመስላትን ሴት እያየች ያደገችዋ ትሻላለች ወይንስ ደግሞ እግዚአብሔርን ቃል ጠብቃ ትዳር ምን እንደሆነ የገባትን ሴት መምረጥ ይሻላል? ማንም ለራሱ ጥሩ ነገር ነው የሚመኘውና እና እግዚአብሔር ትዳርን የሚሰጥ እግዚአብሔር ነው። በመጀመሪያ አንተ ስለፈለግክ አታገባት። ቢሆንማ እኔ ከማግባቴ በፊት ብዙ የምፈልገው ሴቶች ነበሩ። እግዚአብሔር ነው የሚያውቀው ከሌ ብትሆንልኝ ብዬ የምለው ግን እግዚአብሔር ነው የሚሰጥ። ያንን ጸጋ የተሰጠህን ይችነች ያንተ አብራክ ተብሎ የተሰጠህን ጸጋ እግዚአብሔር እንደሰጠህ አምነህ ስትቀበል ይባርካል። ደግሞ ባርኮኛል። መባረክ ማለት ደግሞ ልጅ ማለት ነው። ትልቅ ተቋም መመስረት ማለት ነው። 2 ልጆች አሉኝ። አበባ አውቃታለሁ። የመጀመሪያው ዜማ ነው ስሟ። ዜማ ያሬድ ትባላለች ማለት ነው። እና በጣም ደስ የሚል ባለቤቴ ራሄል ፊታ ትባላለች እና እሷ እግዚአብሔርን የምታውቅ ልክ እንደሷ በልጆች ክፍለ ጊዜ ያለፈች በቤተክርስቲያን አገልግሎት ተውኔት አብረን ሰርተን እግዚአብሔር የምትፈራ ሴት ማግኘት በዚህ ዘመን ከባድ ነው። እንደ ወንዶን ሴቶችም እግዚአብሔርን የሚፈራ ወንድ ማግኘት ከባድ ነው፣ ዘመኑን ስናየው ማለት ነው። እና እግዚአብሔርን የምትፈራ ሴት ስታገኝ ምንድን ነው ይባላል? ወንድ ልጅ የቤቱ ምንድን ነው? ራስ ነው። ሴት ልጅ ደግሞ አንገት ነች። ወደ ፈለገች የምታዞረ እሷ ነች። አንተ ተሸከም እንጂ እና ተሸክማም ያለች ነች። እና መጽሐፍ ቅዱሱ ደግሞ ዘውድ ናት ይላል። ትራሽ ላይ ያስቀምጣታል ወስዶ እና እኛ ደግሞ ይህንን መሸለም ከእግዚአብሔር ዘንድ ነው እና ይህንን ስትሸለም በቃ እግዚአብሔር የሰጠ መሆኑን ታውቃለህ። አንተ ሩጫን ስትሮጥ እግዚአብሔር ደግሞ ያንኛውን ቤትን ሲሰራ ውሎ ነበር ማለት ነው። ገብቶሃል? እና ልክ ደክመህ አቅም ሲያጥረህ ለዚህ ሰው ረዳት ያስፈልገዋል ይላል። እግዚአብሔር ረዳት ያስፈልገዋል ብሎ ረዳት የሚሆን ሰው ይሰጣል ማለት ነው። ረዳት ስትሆን ደግሞ በህይወት ውስጥ ታገኛታለህ። በፈለግከው ጊዜ ወደ ቤተክርስቲያን ብታነሽ ብታድር፣ ቤተክርስቲያን አገልግሎት እስከ ማታ 4 ሰዓት እንቆያለን እንላለን። ብዙ የቤት ነገር ሲጎድል እንደ ሌሎች ሴቶች አኩርፋ አትጠብቅ። የነበርክበትን ስለምትረዳ እዛ ውስጥ ያለህን አገልግሎት ስለምታውቅልህ ስትመጣ ረዳት ነው የምትሆን ማለት ነው። እና ይህንን ነገር ክርስቲያኖች በደንብ ፎከስ ልናደርግ ያስፈልጋል ብዬ አስባለሁ። ማንም ለራሱ መልካምን አይጠላም እና ከቤተ ክርስቲያን ልጆች እህቶችን እንደ ሚስት ማግኘት ማለት መታደል ነው። ወንድምንም ማግኘት ከቤተ ክርስቲያን ውስጥ መታደል ነው። ትዳራቸውም ደግሞ የሰመረ ይሆናል። እግዚአብሔር ሲባርክልህ ታያለህ። ልጆችህንም አንተ ቤት ነው የምትቀርጸው። አንተና እሷ ባደግክበት ነው እና ቤተክርስቲያንን እየሰራህ ነው ማለት ነው። አየህ፣ ሌላ ቤተክርስቲያን እየሰራህ ነው ማለት ነው። አሁን እኮ እኔ አይቻለሁ፣ በእኔ ባች የነበሩት ልጆች በሙሉ አግብተዋል፣ ወልዷል። እኛን ተክተው ያሉት ህፃናት ተማሪዎች ያሉት የኛው ልጆች ናቸው። አሁን ከዚህ በኋላ እኛ ሰንበት ትምህርት ቤትን በተልእኮ ነው የምናገለግለው፣ በቋሚነት አለ። አሁን ወዲህ እኛ አስረከበ። በተልእኮ ማለት ስታዙን ኑ እንደዚህ አስተምሩ ስትሉን መምጣት፣ እንዲሸፍኑልን ስንባል እሺ እያለ ማገልገል ነው እንጂ ኮሚቴ ገብቻ አንቺ እንዲያርግ የምንልበት ሰዓት አይደለም። አሁን እኛ አሁን ቤተሰቦቻችንን ደግሞ እያቆምን ልጆቻችንን ለእናንተ መላክ ነው ስራችን። ይሄ ነው በቃ ውርስ ማለት ቅድም የጀመርንባት። እኛ ለከሌ መውረስ፣ ከዛ ልጆቻችንን ለእናንተ እናወርሳለን፣ እናንተ ትሰራችኋላችሁ። ከዛ ከፍ ስትሉ እናንተም የራሳችሁን ኑሮ ስትኖሩ ልጆቻችን ደግሞ ይተካሉ፣ እናንተ ደግሞ ወልዳችሁ ትተካላችሁ። ይቺ ነች ቤተክርስቲያን፣ በቃ ሌላ አይደለች። ከዛ ይህንን ነው የምናሳድገው ማለት ነው። እግዚአብሔር ቤቱን እንዲየሰራ ነው የሚቀጥለው በእኛ ላይ ማለት ነው። ትንሿ ቤተክርስቲያን ማለት ትዳራችን ነች እና እዛ ውስጥ የምንገነባው ሶሳይቲ ነው ሀገር የሚረከበው። ቀላል ስራ እየሰራን አይደለም፣ ትልቅ ስራ እየሰራን ነው። ይህንን ማሰብ አለብን እና ይህንን ነው እያደረግን ያለ ነው ማለት ነው። እንግዲህ እኔ ያስተማሩኝ አባላቶች ልጆቻቸውን እኔ በኩርኩም እያልኩኝ ያሳድጋለሁ። እኔ ያስተማሩኝ አገልጋዮች ማለት ነው ልጆቻቸውን እኔ ያስተምርላቸዋል። አሁን እኔ ደግሞ ልጆቼን ማን ያስተምርልኛል ማለት ነው? የእነሱ ልጆች ናቸው ያስተምሩልን ማለት ነው። ስለዚህ ይሄ ነው ትሩፋቱ። ቅድም እንደነገርኳችሁ ደግሞ ውጪ ስትወጡ በስራ ቦታ ያላችሁን ሞገስ አትርሱት። ሞገስ የሚሆነው እግዚአብሔር ስትናገሩ ሰዎች ያደምጧቸዋል። ንግግሮቻችሁ የተቀመሙ ናቸው።
ከየት ነው ያመጣችሁት? ከቤተክርስቲያን ከየትም አይደለም። ሁላችሁም በስራ ቦታ እርግጠኛ ነኝ ታውቁታላችሁ የሚገጥማችሁ ነገር። የሰዎች ንግግር ያንስባችኋል፣ ይጠብባችኋል፣ እይታቸው ስኮፓቸው ያንስባችሁና እናንተ ቦሪንግ ሆኖ እናንተ ጭንቅላት ከዛ ከሰዎች ምን ያክል ርቀት ላይ እንዳላችሁ የሚገባችሁ ቤተክርስቲያን ስትማሩ። ሶስተኛው ነገር ምንም ነገር ለመያዝ ለእናንተ ቀላል ሰው ቢቸገርበትን ነገር እናንተ ፒክአፕ ነው የምታረጓት። ወዲያው በሰማችኋት ፍጥነት ይዙታላችሁ። የቤተክርስቲያን ልጆች በትምህርት ቤት ቦታ ላይ አይታችሁ ከሆነ ለመሸምደድ አይቸገሩም። አብዛኛው ሰው የሰንበት ተማሪ ሰነፍ ይመስለዋል፣ ሜጃ ያልቀ ይመስለዋል። ግን በአብዛኛው ደግሞ ትልልቅ ቦታ ላይ ያሉትን ሰዎች ስታያቸው እስቲ ድሉ ኖሯችሁ ኢንተርቪው ስታደርጓቸው ድሮ ሰንበት ተማሪ ነበርኩላችሁ፣ ድሮ ቤተክርስቲያን ተማሪ ነበርኩላችሁ። ያንን የሚሆኑበት ምክንያት ምንድን ነው? ቤተክርስቲያን የምትሰጥ ነገር እንዳለ ነው መረዳት ያለብን። ስትወጣ ባለጸጋ ናት። የመናገር የመጻፍ ማመልከቻ መጻፍ የማይችል ሰው ያጋጥማልና ወይም ሀሳቡን በደብዳቤ ፈቃድ ለመጠየቅ ጻፍት ነው ግራ ይገባዋል። 6-7 ወረቀት ይቀዳል። የቤተክርስቲያን ልጅ ግን ጎበዝ ራፖርት ጻፊ ነው። ወዲያው በ5 ደቂቃ ጻፍ አድርጎ ይሰጣል። ምንድነው ሀሳብ ይላል፣ ይሰማና ወደ ይጽፋል። ይሄ ቤተክርስቲያን ጸጋ ነው። በዓለማዊ ላይ በመንፈሳዊ እንዳልኳችሁ ትክክለኛውን ቤተክርስቲያን በቤት ውስጥ እየሰራተ ልጁ ዋልጌ እንዲሆን አይፈልግም። አሁን እኔ በፍጹም ልጆቼን እንዴት አድርጌ ማሳደግ እንዳለብኝ ይጠፋኛል ብዬ አላስብም። ትምህርት አልፈልግም። ለምን? ህፃናት ስልጣኝ ነበርኩ። የብዙ ህፃናትን ባህሪ ስቀርጽ ነበርክ። ልጆችን በምን ማለፍ እንዳለባቸው ይጠፋል ብላ አገምት እና ባለቤቴም እንደዛው። ይሄ የእግዚአብሔር ስጦታ ነው። እኔ እሱን ቤት ሳገለግል እሱ የኔን ቤት ይሰራል ይኖራል ማለት ነው። እና ሁልጊዜ እግዚአብሔር የኛን ቤት ይሰራል እና ይሄ ትሩፋታችን ነው። የኛ ህይወት በእግዚአብሔር ቤት መሆኑ ማትረፊያችን ነው። በራሱ ማትረፍ ነው። ነገ ቅዳሴ ብድግ ብለህ ተነስተህ ጠዋት እንሂድ የምትለው ቤተክርስቲያን ስላደግክ ነው። ወላጆች ቤተክርስቲያን ተቀርጸው ይኖሩ ስለሆኑ ነው። ቤተሰብ ራሱ ይተማመንብሃል። ብታመሽ የት ነው ያመሸው ቢባል እናቴ አንድ ቀን እንደሌላ ልጅ ውጭ ወጥታ ጠብቃኝ አታውቅም። ለምን? ማመሽበትን ታውቋለች። አያችሁ፣ ይሄ በራሱ ቤተሰብ እምነት የሚጥልበት ልጅ መሆን በራሱ ደስ አይል። ነገ አንተ ልጅህንም በዛ አይን ነው የምታያት ማለት ነው። ወይንም ወንድም ቢሆን በዛ አይን ነው የምታየው። ቀርጸ እንዴት ማሳደግ እንዳለብን ስለምታውቅ ማለት ነው። አንተም ባለቤትህም ከአንድ ወንዝ ከተቀዳ ማለት እንደዛ ነው እና የማይፈርስ ትዳሮች የሚበረክቱት ከቤተክርስቲያን ውስጥ ስትወጣ ነውና ነውና ከቤተክርስቲያን ብታገቡ የተሻለ ነው። ላላገባችሁት እዚህ ሳለ በሙሉ ይሄ ነገር ሊበረታታ ነው የሚገባው እንጂ መሸማቀቂያ ሊሆን አይገባም። ማንም የውጭ ሰው ከቤተክርስቲያን ሚስት ቢያገኝ ይፈልጋል እንጂ አይጠላም። እኛ ደግሞ ለዛ የተዘጋጀን ሰዎች ነን እና ቅድሚያ የሚሰጠው በቤቱ ላለ ሰው ነው ብለን እና ዝትርፋለን ነው። ስለዚህ በቤቴ ነው ያተረፍኩት፣ በሚስቴ ነው ያተረፍኩት። እውነት ነው። ምስጋና ይገባታል። እኛም እናመሰግናለን። በዚህ ያሬዶ እንግዲህ ጠቅለል እናድርገውና ሀሳባችንን ያው ጊዜም ስለሚገድበን አሁንም በድጋሚ በጣም ነው የምናመሰግነው ይህን የመሰለ ቆይታ ስላደረግን። ግን ያሬዶ በቃ ያላነሳነው ነገር ያልጠቀስነው ነገር ካለ እስቲ ጠቅለል አድርገህ የሆነ ነገር ምስጋናው አለ መጨረሻ ላይ አላነሳንም ይሄን ብል የምትለው ነገር። እሺ መጨረሻ ላይ ምናልባት የግቢ ሁኔታዎች ነበሩ በቤተክርስቲያን ሳይሆን በቴዎሎጂ ዙሪያ ያሉ ነገሮች ነበሩና ምናልባት እዛ ጋር ላነሳው የምወደው ነገር አለ። ትዝ ይለኛል እኛ ለሰይፈን አይተን የሚገባ ነው ይላቸዋል። ስንገባ ግን ባልታወቀ ምክንያት በጣም ብዙ ልጆች ሆነን ነው እና ስንመረቅም እድሉ ኖራቸው አይታችኋል። 12 ሆነን የተመረቀ ከአንድ ሰንበት ትምህርት ቤት። ይሄ ማለት በጣም ብዙ በቴዎሎጂው ግቢ በ5 ኪሎ በ4 ኪሎ አልተለመደም ማለት እዛ የሚያውቁት ነገር አለ። ቂርቆሶችን ማንም ያውቃል። እዛ ቴዎሎጂ ቂርቆሶች አሉ በየክፍል ውስጥ አይጠፉም። የተወሰነ ባቾች አይጠፉም። ብዙ ናቸው የተመረቁት። በቁጥር እንኳን የሆነ ጊዜ መረጃና ግንኙነት ክፍል ውስጥ ለማገልገል እድሉ ነው ነበር እና ከዘካርያስ ክፍል ጋር ሆነን
ይሄንን መረጃዎችን ለማደራጀት ሞክረን ነበር። በሰንበት ትምህርት ቤት ውስጥ ያደገ በቴዎሎጂ የተመረቁ መምህራን ምን ያክል አሉን፣ ምን ያላቸው የሚለውን ሪሰርች ለማድረግ ሞክረን ነበር እና ሚኒመም እኛ እስከተመረቅንበት ሰዓት ላይ ከ28 ምናምን በላይ መምህራን አሉ። ካኒማጅን በየቀኑ አንዳንድ ሰጡ እንኳን ወሩ ሙሉ ቂርቆስን ማስተማር የሚችል አካል አለ ማለት ነው። ዝም ብለህ አመት ሙሉ ማለት ነው እና አሁን ያው እኛ ጋር ቆሞ ከኛ በኋላ ነዳሁም ቴዲ ከዛ ደግሞ አሁን ደግሞ እናንተ ደግሞ በጣም ስሳው በጣም ሰርፕራይዝ ነው። በጣም ነው ደስ ያለኝ እና በየአመቱ ቂርቆስ ልጆች አያጣም ወደዛ ግቢ የሚልክ ማለት ነው። ይሄ ትልቅ ሰክሰስ ነው እና ይሄን ነገር ማንሳት ፈልጋለሁ። እዛ ግቢ ውስጥ እኔ ወንድዬ፣ ፍቅረ ዮሐንስ፣ ሳሚ ጣሰው፣ ከበደ ጉቴ፣ ጥልያ እያሉ ተሻለ ደበሽ፣ ተሻለ እንደገና ዶቼ የምንለው እንደገና ብቻ በደንብ ማስታወሳቸው 12 ምናምን ሰዎች ነበር። ብዙ ነን ከቂርቆስ ሰንበት ትምህርት ቤት አንድ ሄደው እና ይሄ ሰክሰስ ነው ለኛ ትልቅ ለቤተክርስቲያኗ ትርፍ ነው። ይህን ያህል ወንጌላውያንን ማምጣት ማለት ነው እና ቤተክርስቲያን አትቸገርም። በተለይ ሰንበት ትምህርት ቤታችን አትቸገርም፣ ካሰበችበት አትቸገርም። ምንም የውጭ መምህራን አያስፈልጋትም እና የሚሸፍንላትም አታጣም። ከጋበዘቻቸው እነ መምህር ባዩ ትልልቅ ቦታ የደረሱ አሉ አይደል? መጋቢ ሚኒስትር ላይካነ ሚኒስትር ነበሩት ማለት ነው እና ትልልቅ ቦታ የደረሱ እነ መብራቱ ኪሮስ፣ ዶክተር መብራቱ ኪሮስ የሰንበት ትምህርት ቤታችን ፍሬዎች። ዛሬ እኛም እነ ብሩክ ገብረ ሚካኤል ፒኤችዲ ማነው ማስተርሳቸውን ሰጥተዋል አይደል? ብዙ ሰዎች አሉ ያልጠቀስናቸው ስም ማለት ነው እና ገብርሽ እንዴ ብዙ ናቸው። ብቻ ተሳክቷቸው ዘመድኩን ተስፋዬ ያው ባለፈው ውስጥ ከተመረቁት ብዙ ናቸው እና አትርፉበት፣ እድሉ አላቸው። አሁን ላይ ያላችሁ የሰንበት ትምህርት ቤት አገልጋዮች ስፔሻሊ እነዚህ ልጆች ተጠቀሟቸው። ተምረው ቤተክርስቲያን አምናባቸው ፓትሪያርክ የሚያክል አቡነ ማትያስ ቆመው ሁሉ በማህሩ ብለው እጃቸውን አንስተው የክርስቶስ የሐዋርያትን ትሬንድ ያዙት አይደሉ? ሐዋርያትን እግር ተክተዋል። ፓትሪያርኮች መሾም መሸረቱ በቃ በሐዋርያት እግር ስር ሾመዋል ማለት ነው። እሳቸው እጃቸውን አውጥተው ሂዱና ዓለምን አስተምሩ የሚለውን ሁለት ወር አድርጎ የላካቸውን ትእዛዝ አስተላልፈዋል። ቀላል ስልጣን አልሰጧቸውም እና ተጠቀሙ። እኛ እያገለገልን ነው፣ እግዚአብሔር ይመስገን። በኮርስ እናገለግላለን፣ በምን ብቻ እንጠራለን። ግን ያልተጠሩ የተደበቁ ብዙ ሰዎች አሉ። እነሱን አቅርቧቸው። ብዙ ኮምፕሌን እንሰማለን። በትንንሹ እንኳን ህፃናት እንኳን ቆሞ ለማስተማር የማይጠሩ ልጆች አሉ። እውቀቱም አቅሙም ስልጣኑም እያላቸው ማለት ነው እና አክብራቸው እየጠራቸዋቸው አገልግሎት ስጧቸው። እኛ ጋር እንኳን መስጠት ባይቻል ደግሞ የሐዋርያት ግንኙነት አለን አይደለ? ከሌላ ሄዳችሁ እነሱን እየወከላችሁ ቂርቆስን እየወከሉ እንዲያስተምሩ ፑሽ አድርጓቸው። ተከልለን እንዳንቀር 1 ዓመት 2 ዓመት እየሆነ ሲመጣ ቶታል እየጠፋ ይመጣል ያ ነገር። የማስተማር አቅምም እየደከመ ይመጣል። ካላገለገልክ ምን ነው የሚባለው? በአንድ ባሊ ሙሉ ውሃ ሞልተህ ካስቀመጥከው ዝም ብለህ ካስቀመጥከው ይሻግታል። በቃ አይጠጣምም፣ አትታጠብበት። ስታፈሰው ይጎላል፣ ትሞላለህ። ስታፈሰው ይጎላል፣ ትሞላለህ። ትምህርትም እንደዛ ካላፈሰስን መሙላት አንችልም። ዛሬ ለምሳሌ ለነዳያን የሚሆን ትምህርት ስትለኝ አዲስ አነባለሁ፣ እሞላለሁ፣ አየህ፣ አፈሳለሁ። ነገ ደግሞ ትንሣኤ ስትለኝ እሞላለሁ፣ አፈሳለሁ። አለብዚያ ግን ሞልቼ እንደቀር በስብሰው ነው የሚቀረው እና እነሱም እንደዚያ እንዲያደርጉ እድሉን ስጧቸው። ቤተክርስቲያን ባያገለግሉ ቂርቆስ እየላካቸዋቸው እየመደባችሁ ግንኙነትን እየፈጠራችሁ ያለንን አቅም በልጆቻችን ላይ እንድንገልጥ እድሉ እንድታረጉ የመጨረሻ መልእክት የሚሆነው እንደማሳሰቢያ ማለት ነው እናስተላልፋለን። በእርግጠኝነትም ይህን ስራ እየሰሩት ነው ብዬ ተስፋ አደርጋለሁ። እንደዚህ ነገሮችን ስለሰማሁ የማስተማሩን የምኑ ጸጋ የነበራቸው መምህራንን አምጥቶ አሁን ባላቸው ጊዜ እንዲያገለግሉ ማድረግ ላይ እነሱም እየሰሩ ያሉት ነገር እንዳለ አምናለሁ። ወደ ምስጋና እንሂድ። ምስጋና ከዛ ቅድምም ያይዶ ዝም ብሎ አታልፏል። ምን ጠብቅ በቃ አሁን ይሄ አትሊስት ሚዲያ ላይ ቀርቦ ለሱ ስል እንኳን ብሎ ይሰራል። ምን እንጠብቅ? እውነት እንጠብቃለን። በጣም ጥሩ እንጠብቃለን። ከዛ ቀጥሎ ይወስደኛል ካሜራማናችን ጥያቄ አለ። አይ ጥያቄ ሳይሆን የሆነ ወሬ ሰማሁ
ይሄ መዝሙር ያወጣሉ ነበርና ይመስለኛል ያሬድ አልበም አለው የሚባለው ከአንዳንድ ሰዎች ደረሰና አናውቅም ካለው እንዴት ተደበቀ አንድ መዝሙር እንኳን እንዴት ነፃ አልወጣም በሰው ተርታቸው እና ምንድን ነው ጥሩ ግብአት ነው ይሄ እንደ ወሬ ከተነሳ ምናልባት ላንሳው እንጂ ቅድም ለማለፍ የሞከርኩት እንደው ከሆነ በኋላ ቢታይ ይሻላል ብዬ ነው እና አሁን ዘማሪ ቅድስት ዳዊት አልበም ለመልቀቅ እየሞከረች እና ከእግዚአብሔር ጋር አንድ ጊዜ ስቱዲዮ ውስጥ ሆነን የሰራነው ነበር። የኛ አይደለም ያው የሰንበት ትምህርት ቤት ቁጥር 2 ሲሰራ ግጥም ዜማ ከኛ ነው ከሰንበት ትምህርት ቤት ልጆች ነው ያሰባሰብነውና የሰራነውና ስቱዲዮ ውስጥ ሆነን ስቱዲዮ ባለሙያዎች ናቸው እንግዲህ እያንዳንዳችንን ፐርፎርማንስ የሚያውቁት ብዬ ማስበውና ትንሽ ተጭነው ነበር እኔና ቅድስትን ለምንድን ነው የማትሰሩት ምናምን ብለው ነበር። ጥሩ ነው እኮ ምናምን ብለው አበረታተውናል። ግጥሞች አሉ እውነት ለመናገር አሉ። ያው ከኔም ብቻ ይሆናሉ ቅድም እንዳለው አማን ከወንድዬ ጋርም ተነጋግረን ብዙ ግጥሞች አሉ። ወንድዬ ጋርም የሰራነው ዜማም የሰራንላቸው ግጥሞች አሉ። ለነ ዘማሪ ሚኪያስ ለነ ገዛኸኝ ለመስጠት የሞከርናቸው ግጥሞች ነበሩ። በእርግጥ አልተጠቀሙባቸውም። ሜቢ ገዛኸኝ ተጠቅሞበታል መሰለኝ። ሚኪያስ ይጠቀም አይጠቀም አላውቅም። ለእኛ ግቢ ለሆኑ ስለኛ አብሮ አደጋችን ለነበሩ ጓደኞቻችን ለመስጠት እንሞክራለን። ግን እኔ ባህላል በግልጽ ለማንም ሰው እስካሁን ድረስ አልሰጠውም። ብሰጥም የምሰጠው የነበረው ኖርማሊ አልታወቅም፣ ከማን እንደመጣ የማይታወቅ ነው የሚሰጣቸው ማለት ነው። እግዚአብሔር ቢፈቅድ ከዚህ በኋላ ኖርማሊ እስቲ እንሞክራለን ብለናል። አሁንም እርግጠኛ ባልሆንም በዚህ ዓመት በዚህ ጊዜ ለማለት ባልችልም በነጠላ በአንዳንድ መዝሙሮች ምናምን ግን እንዲህ ስቱዲዮ ላይ ለመግባት እንሞክራለን። ሞር ፎከስ ላደርግ እየሞከርኩ ያለሁት ግን በአሁኑ ሰዓት ላይ ከዝማሬ ይልቅ በትምህርት አገልግሎቱ ላይ ነው። ወደ ምረትን በተደጋጋሚ እየወጣን ስለሆነ አሁን በግቢያችንም የማገልገል እድል ሰፊው እየተሰጠን ነው፣ እግዚአብሔር ይመስገን። በሌሎች ደብራትን ብዙ ጊዜ አሁን እንደው እንትና ይበልና አልችልም ወደ ማለት ነገር እስከ መምጣት ደርሰናል። እግዚአብሔር ይመስገን ከዚህ አውቅቶናል ማለት ነው። እና ደብራቶች በሰፊው አጥቢያ ደብራቶችን ከበር እያደረገን ነው። ሰዎች አንድ ሁለት ቦታ ስትሄድ እንደዛ ይቀባበሉሃል። እዛ ደብር ስትሄድ እነዚህ ደብር ለሌላ አሳልፈው ይሰጡና ስልክ ማታውቃቸው ስልኮች ከሌላ ይሰጣን እየተባለ ይደወላል። በዛ ላይ እንትን እያለን ስለሆነ ፎከስ እያደረግኩኝ ነው። ሞር እሱ ላይ ፎከስ ለማድረግ እየሞከርኩኝ እየጣርኩ ነው። እግዚአብሔር ቢፈቅድ ይልቅ በመጽሐፍ መጣ ይሆናል። እግዚአብሔር ቢፈቅድ ነው ያልኩት። የተጀመሩ ነገሮች ስለነበሩ የቆዩ እና የሆነ ምዕራፍ ላይ ደርሶ ዝም ብሎ የተቀመጠ ነበረና እስቲ አሁን ለማንሳት ሞክረናል። እንደ አዲስ ከወንድዬ ጋርም እያወራን ነው። በሰፊው ደግሞ እናወራበታለን ብዬ አስባለሁ። ሌሎች አገልግሎቶች የዝማሬው ላይ ነው በአብዛኛው ሰው የሚጫነኝና እንግዲህ ብዙ ሰው በዛ ይጫናል። እስቲ ሰርግ ላይ ግን በጣም ማንሳት የምፈልገው አንድ ጉዳይ አለች። የመጨረሻ ሰርግ ላይ በጣም ሜንሽን እንደማደርገው ነገር አለ። እርግጥ ነው ለሚያበራየውን በሬ አፉን አትሰረው ይላል መጽሐፍ ቅዱስ እና ቅዱስ ጳውሎስ ሲናገር እግዚአብሔር ስለ በሬ ገዶት ነው ይላል የተናገረው። በሬዎች ያለው እኛን ነው ይላል ዮሐንስ አፈወርቅ ያንን ሲተረጉመው ማለት ነው። በሬ ያለው እኮ እኛን ነው። በሬ ያገለግላል፣ ያርሳል፣ ዘርን ያፈራል፣ ፍሬን ያወጣል እና ከዛ ትርፍ ላይ እንዳይበላ ለምንድን ነው የሚገደደው? እና እኛ ለነፍሳችሁ ወንጌልን እያስተማርን ለስጋችን ከእናንተ ብንወስድ ምንድን ነው ችግሩ ይላል ያንን ሲተረጉሙ እና ለሚያገለግሉ ሰዎች አትብሉ አይባልም። በቃ ሊመገቡ ግድ ነው። እዛ ጋር ቆሞ እያስተማረ እየዘመረ ከሚቀርበው ስጋ ማዕድ ላይ መገብ አይታሰርም። እና ማህበራዊት ማለት ያው ታውቃላችሁ እህል መርገጥ ነው። በሬ ሲረግጥ አፉን አትሰሩት ይባላል ነው እና እንደዛ ነው። እና የሚያገለግሉ ልጆች ዋጋ ሊከፈላቸው ይገባል። ግን ዋጋችን ምን ያክል ነው የሚለው ነው ማየት እንፈልገው እና መንፈስ ቅዱስን የምንሸጥበት ጊዜ እንዳይሆን ፍራቻ አለ። ለሚሰሙት ለወንድሞቼ አብረው ላገለግሉ ለሚያገለግሉ ልጆች ሜንሽን ማድረግ እፈልጋለሁ።
የሰርግ አገልግሎት በዚህ ዘመን ሰርግ መደገስ ማለት በጣም ከባድ እና ከባድ ያው የምታውቁት ነገር ነው። ምን ያክል ወጪ ያስወጣል የሚለው እና በዚያ ወጪ ላይ የቤተ ክርስቲያን ዝማሬን ወደ እግዚአብሔር ቤት መጥተው በዚያ ለሚጋቡ በዚያ ወንጌል አገልግሎትን ተካፍለው ሰርጋቸውን ለእግዚአብሔር አደራ ለሚሰጡ ሙሽሮች፣ ዓለማዊ ለነበሩ ሙሽሮች መንፈሳዊ ቤት ደግሞ ወታ ዓለማዊን ጎትታ ይዛ መታሳምና በዚህ ለምታረግ ሴት ወይንም ለሚያደርግ ወንድ ወገብ የሚቆርጥ ዋጋ እየጠራን እግዚአብሔርን ለምናመሰግንበት አገልግሎት አስደንጋጭ ዋጋዎችን እየነገርን ከዚህ ህብረት እንዲወጡ ማድረግ ከኛ ከቤተ ክርስቲያን ልጆች አይጠበቅም። በእውነት ነው የምናገረው፣ ይሄንን ግዴታም ስላለብኝ እና እግዚአብሔር ቢፈቅድ አንድ አገልግሎት ለመጀመሪያ ጊዜ አሁን ጀምረናል። እውነት ለመናገር የመሳሪያ ተጫዋቾችና የመሳሪያ ሞንታርቦ የሚያቀርቡ ሰዎች ከኛ የሰንበት ትምህርት ቤት ዘማሪዎች ምናምኖች የለመዱትን ዋጋ ከፍተኛ አድርገው በአንድ ላይ የማይጠሩትን ዋጋ እዛ እየጠሩ ሰዎችን እያስደነግጡብን ይገኛልና እግዚአብሔር ቢፈቅድ ሰንበት ትምህርት ቤት የራሷ የሆነ እንዲህ አይነት ዋጋ የማስጠይቅበት ቢኖር ብዬ አስባለሁ። እኔ እግዚአብሔር ከፈቀደ 5 ሳንቲም ሳንጠይቅ የምናገለግልበት ሰዎች የእግዚአብሔር እነሱ ስለተጋቡ እግዚአብሔርን ደስ ብሎ አመስግነንላቸው ተባርከንበት የምንለይበት ዋጋ የምናገኝበት ስፔሻሊ መተዳደሪያችን ያልሆነ ሰዎች እንደዚህ እንዳላችሁ ጸጋው ካለ ድምፅ ካለ መዘመር ከቻለን የምናገለግልበት መድረክ እንዲፈጠር ጥረት እያደረግን ይሄ ማለት ግን የነዛን ልጆች ጉሮሮ እየዘጋን ነው ማለት አይደለም። ወይንም የምትደግሱ ሰዎች ምንም ወጪ የለባችሁም በዚህ ላይ ማለት አይደለም። እንደየድርሻቸው ልንሰጣቸው የሚገባው የሚያበራዩትን የምንከፍልበት ዋጋ ይኖራል። ግን የተጋነንና ክርስቲያኑን የሚያስደነግጥ ባይሆን ባይነኝና ያንን መቆጣጠር የምንችለው ደግሞ አቅሙ ያለን ሰዎች ፔኔትሬት አድርገን ስንገባ ነው። ስለዚህ ወደዛ አገልግሎት ውስጥ አሁን ገብተን እየገባን ነው። ሰዎች 70,000 100,000 ምናምን ሲጠይቁ ያስደነግጣል። ቤተክርስቲያን ልጅ ዝም ብለህ ስትሰማ በነፃ መዘመራን እኮ በነፃ እኮ አይደል የሚያገለግሉት ዘምሩ ልጆች እና ማይክ የሚይዘው ሰው ያን ያህል ሲጠይቅ ያናድዳል። እንደ ቤተክርስቲያን ልጅ ያናድዳል። ስለዚህ ያንን ነገር ቤተክርስቲያን የሚጋቡ ሙሽሮችን ለማበረታታት ፕሮሞሽን እየሰራን ነው ማለት ነው። ለማበረታታት የመሳሪያ እራሳቸው ከፈለጉ በእጆቻቸው የመሳሪያ ኪራይ ማቅረብ የሚችሉ መሳሪያ ተጫዋች መቅጠር የሚችሉ ካሉ ምስጋናውን እኛ እናመሰግንላቸዋለን፣ እንሸፍንላቸዋለን። ቅር ሳይሰኙ ደስ ብሏቸው የሚያመሰግኑበት ደስ ብሏቸው የሚሄዱበትን አገልግሎት ለመፈጸም ወደዚህ አይነት አገልግሎትም እየገባ ነው። አስተማሪ ሳይቸገሩ፣ ፕሮግራም መሪ ሳይቸገሩ፣ ዘማሪ ሳይቸገሩ ልቦናቸውን የሚያሳርፉበትን አገልግሎት እግዚአብሔር የምናገለግልበትን ነገር ለመፍጠር እየሞከርን ነው። እግዚአብሔር ይርዳን። እግዚአብሔር ይርዳን። ትክክል ነው፣ የሚገባ ነው። እውነቱ ሰሞኑን ጓደኛ ገብቶ ነበር። ምናልባት አገኘ ጊዜም ነበር እኮ አጠቃላይ ለምታርጉ ለዜማ ለመሳሪያ ተጫዋች ለዘማሪ ምናምን 67 ካለ ነው። ይሄ ኖርማል ነው እና አትሊስት ከዚህ ላይ የምትጋራው ሰው ካለ በጣም አሪፍ ነው። የምትሸፍንለት የሆነ ነገር እንዳለው መስጠት አይቀርም። ትንሽ ገንዘብ ትሰጣለህ፣ ግን አሪፍ ተመስግኖልህ ሊሆን በሰንበት ትምህርት ቤት አባል በሆኑ ሰዎች ተመስግኖልህ ስርዓቱን የጠበቀ ዜማነቱን የጠበቀ በጣም መልካም ነው። በጣም ብዙ ሰው የሚቸገረው በዚህ በኩል ዲኮሩ አለ ምን አለ በጣም የሚያስጨንቀው መሰረግ በጣም ከባድ ነው። ከቤተ ክርስቲያን ወጣ ሰው ሲሆን ፍጹም ገንዘቡን አስቦ ነው የሚገባው። ፍጹም ገንዘቡን አስቦ ነው የሚገባው። ያንተ መቸገር ያንተ መጨነቅ ምናምን ወደሱ የሚመጣ አይነት አይደለም። ጥሩ ነው፣ ግቡበት። እኛንም የሚጠቅም ነው በእውነቱ። ብዙ ቃሎች እየሰማን ነው። ለህዝቡ ቃል እንደገባው እንግዲህ ሳይሆን እኛ ቃል እንገባለን፣ እንደ ተቋም ቃል እንገባለን። መምህር ሰጥ ስለዚህ ጀመራችሁት ነገር በጣም ጥሩ ነው። መጽሐፉ እጅግ በጣም አስደስቶናል። የመጽሐፉ በጣም መልካም ነው። ዝማሬውም እንደዛው እግዚአብሔር ይጨመርበት። አሁን ያወራነውን ሁሉ ተሳክቶ
ያሬድ የመጀመሪያ መጽሐፍ ይዞ የታተም እዚህ ከምርቃት መልስ ጋብዘን ከዛ ሲንግሉ ደግሞ ሲወጣ በቃ ቤት ነው የምታደርገው ተቋም እንደዛ የሚሆንበት ቀን እግዚአብሔር ያምጣልን። በጣም ተስፋ እናደርጋለን። ያሬድ ድሉ ውስጥክና እስቲ አመስግንልን። ያው ከመጀመሪያው ጀምሮ ለማመስገን ሞክሬያለሁ። መጀመሪያ የሁሉ ባለቤት፣ የሁሉ ገዢ፣ የሁሉ አስተዳዳሪ፣ የሁሉ አስገኝ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለዚህ ላለንበት እዚህ ቁጭ ብለን እንድናወራ ራሱ ሰው ምክንያት ያስፈልጋል እና ምክንያቱን ሁሉ ላዘጋጀልን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ትላንትና ልደቷ ነበረ። ልደቷን አክብረን ደስ ብሎ አመስገንን የተለያየ ነው። እናቱ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ሁሉ ቅዱሳን በየክብራቸው ስማቸው የተመሰገነ ይሁን። በተለየ ደግሞ ያሳደገ ያው በቃ ምንም ማለት በማይቻል መጠን ልክ ትልቁም ትንሹ ወጣቱም አዛውንቱም ስሙን ሲሰማ ደስ የሚለው የደብራችን መካነ ሰማዕት ቅዱስ ቂርቆስ አባታችን ከነናቱ ከየሉጣ እንግዲህ ስማቸው የተመሰገነ ይሁን። እንደ ሕፃንነቱ ልክ እንደ ሕፃንነታችን ያሳደገን ስለሆነ ማለት ነው እና ሕፃን ሆኖ አባት የሆነ እንግዲህ ቂርቆስ ስሙ የተመሰገነ ይሁን። ከዛ በመቀጠል በተዋረድ እዚህ ደረጃ እስክንደርስ ያው ከመጀመሪያውም ስናገር የነበረው አገልጋዮቻችን ከእስከ የሌለው ከወንድ እስከ ሴት ከትልቅ እስከ ትንሽ ሽማግሌዎች፣ ቂርቆስ ሰፈር ሰዎች በአጠቃላይ የኔ ልጅ ነው ሳይሉ ያገኙትን ሕፃን ጆሮ እየቆነጠጡ ነው አይደለ? የምታውቁት ነው። የኔ ልጅ የሚባል የለም ቂርቆስ አካባቢ ላይ ሁሉም የሁሉም ልጅ ነው። ማንም የማንንም ልጅ ቀጥቶ ነው የሚያሳድገው እና እንደዚህ አይነት ህይወትን ያስተማሩ ነው ወላጆችን ስማቸው የተመሰገነ ይሁን። ሌላም እናመሰግነው አገልጋዮቻችን ቅርጽ አድርገው ለዚህ ደረጃ ያደረሱ። እኛ አሁን በጣም ደስተኞች ነን። ምንም የጎደለን ነገር የለም። በመንፈሳዊ በስጋዊ በሁሉም ነገር በሁለት በኩል ስለሆነ ነው ደስ ብሎን እያገለገልን ያለ ነው። በእነሱ ምክንያት ነው እና ለሁሉም እንደየስም አጠራራቸው ምስጋና ይግባቸው። እግዚአብሔር ዋጋቸውን ይስጣቸው። በመቀጠል እና በመጨረሻ ባለቤቴን ማመስገን እፈልጋለሁኝ። ራሄል በጣም ጥሩ ሰው ነች። ያው ለእናንተ መንገር ለቀባሪ ማለት ነው ብዬ ነው የማስበው። በጣም ጥሩ ሰው ነች። ሁሉም ነገር በጣም ቀላል አድርጋ ነው የምታየው። በጣም የሚገርመኝ ነገር እኔ አክብቼ ተጨንቄ የማየውን ነገር እሷ ጋር ስመጣ በጣም ቀላል ነው እና የእውነትም ረዳት ነሽ ማለት ነው። እንደዛ ብዬ ነው የማስበው እና በጣም የተረጋጋች ነች፣ ረጋ ያለች ነች። ነገሮችን አቅልላ ነው የምታየው። ለኑሮ የሚመች ጸባይ ያላት እና እኔ ለፈለግኩት ቦታ ላይ ብሄድ ወደ ፈለግኩት ነገር ጋር ጊዜ ባሳልፍ በእምነት ስለምትልከኝ በጣም አመሰግናታለሁ እርሷን። ልጆቼንም እንደ እኔ ድካም ሳይሆን እንደ እሷ ብርታት እያሳደገችልኝ ስለሆነ አመሰግናታለሁኝ ማለት ነው። በመቀጠል ያው ወላጆቼን አመሰግናለሁ። ከልጅነት ጀምሮ እዚህ ያደረሱ ወንድም እነሱ ናቸው። እናቴ ስፔሻሊ ምክንያቱም ያለ አባትን ያደግነው እኛ እንደነገርኳችሁ፣ በተለይ እና ታናሽ ወንድሜ ታላላቅ እህት ወንድሞቻችን በነገራችን ላይ ቤት ውስጥ 9 ነን። እኔ 8ኛ ልጅ ነኝ ማለት ነው እና ብዙ ነን። ሁላችንም አግብተን ባለትዳሮች ነን። እናታችን የምትኖረው እንግዲህ የልጅ ልጆች ይዛ ነው የምትኖረው ማለት ነው። የልጅ ልጆች 15 የልጅ ልጆች አሉ ማለት ነው ቤት ውስጥ እና በጣም ሰፊ ቤተሰብ ራሱ ይቻላል እና ሁላችንም በሃይማኖት ውስጥ ያለን ሰዎች ከትንሽ እስከ ትልቅ እስከ ልጅ ልጆች እና እጅግ በጣም እነሱን ሁሉ በጋራ ላመሰግን እወዳለሁ፣ ከነ ባለቤቶቻቸው ጨምሮ ማለት ነው። በጣም አክባሪ ናቸው፣ ቤተሰቦቻችንን የሚያከብሩ ስለሆኑ ማለት ነው። ከዛ በመቀጠል እዚህ ቦታ ላይ ጋብዛችሁኝ እንደ ሰው ተቆጥሮ ማለት ነው። እውነት ለመናገር ብዙ ሰዎች አሉ። አሁን እዚህ የምጠቅሳቸው በፊት ከኔ በፊት ያሉት ሁሉ አሉ፣ ግን ከነሱ ደግሞ መቅደም ማለት በጣም ከባድ ነው። እድል ሰጣችሁ አስቀድማችሁ ቁም ነገር እናገኛለን ብላችሁ አስባችሁ ለአገልግሎት አራያ እንደሚሆን ሰው አድርጋችሁ ስለጠራችሁኝ አመሰግናለሁ። ተቋም ቲዩ እከታተላለሁ፣ ሰብስክራይብ አድርጋለሁ፣ ሁልጊዜ ሼር አድርጋለሁ። ፌስቡክ ላይ እንደገና ሼር እያደረኩኝ ተባበራለን። ለምንድን ነው የምተባበረው? ያው ቅድም እንደነገርኳችሁ እንዲህ አይነት ሰዎች ሲነሱ ማበረታታት ግድና ግድ ነው። እኛ የኛን ነገር ማሳየት ካልቻለ ማንም መጥቶ ሊያሳይልን አይችልም እና
ሼር በማድረግ በመስማት ከዛ ውስጥ አንድ ቁም ነገር ይገኛል ብሎ እንደው በማየት አንዴ ብቻ አይደለም እኔ የነ ወንድዬን አሁን በተለይ በጣም ቫይራል ወጥቶት ስለነበረ ነው 2-3 ጊዜ አንዳንድ ጊዜ ቤት ውስጥም ከፍተን በቲቪ ስራ እንሰራለን። የሆነ ድንገት ጆሮ ጥልቅ የሚል የሚያስቅ ነገር አታጥም እንሰማለን። ከፍታችሁ ባትሰሙት እንኳን እንደው ከፍታችሁ መተው ዋጋ ቪው ላይ ዋጋ ከፍታችሁ ስትቆዩ ጎረቤቶቻችሁ ቲቪ ሲከፍቱ መጀመሪያ የሚመጣው ያ ቪዲዮ ስለሆነ ቴክኖሎጂውን ተጠቅመን እነዚህ ልጆች ብናበረታታ መልካም ነው እላለሁኝ። በጣም አመሰግናለሁ። እኛም በጣም እናመሰግናለን። አክብረህንም ስለመጣ ይህን የመሰለ ቆይታም ስላደረግን በጣም ነው የምናመሰግነው። እንግዲህ ተመልካቾቻችን እንግዳችን ነው እንግዲህ እየጠየቃችሁ ያለው እኛም አንጨቀጭቅም። በቻችን ሰብስክራይብ ላይ ብዙ ጊዜ አንጫንም። ያው እናንተ ወዳችሁና ፈቅዳችሁ ሰብስክራይብ እንደምታደርጉ ስለምናደርግ ስለዚህ እንግዳችንም ነግሯችኋል። ሰብስክራይብ በማድረግ ሼር በማድረግ አገልግሎቱ ሌሎችም ጋር እንዲዳረስ እንተባበር እርስ በርስ እንላለን። እንግዲህ በሌላ እንግዳ እንገናኛለን። እግዚአብሔር ይፈቅድ። ይቆይ።